ደህና ነኝ። ተረጋግተሃል? ግን በደንብ ተረጋጋ፣ ተንፍስ በደንብ እፎይ በደንብ እያስተነፈስኩ ነው። ለጥንቁ ጥያቄ መልስልኝ። እሺ እሺ። ቀለሜ ይቅርታ፣ ኤርሚያስ አይ የቀረህ ስድብ ካለ ጨርስ። ቆይ ቀለሜ ብለህ ካልክ የእናትን ምንድነው ፀጉር ሄደህ ቀለም መቀባት ትችላለህ። በስርዓት አክብረህ የምታወራ ከሆነ ታወራለህ። ካልሆነ እየተደማመጠን ሪስፔክት አድርገህ የምታወራ ከሆነ ቀስ ዲበኩሉ ብዬ ነው የማወራ። ደብተራው መተተኛው ዲበኩሉ ብዬ እንድጠራህ አታስገድደኝ። ኦኬ እኔ እንደጠራ ስትከበር ተከበር። ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠይቁ አይደለ? ኦኬ መታል ጥያቄውን መልስ። ቤት ከፍቶ እንደ ማውራት አረባ አስገቡኝ ብለህ ስላልክ ስትርቅ አስገባው ማለት ነው። ቴንክ ዩ። ሌሎች ኦርቶዶክሳውያን ካህናት በጣም ይቅርታ፣ ይህን ሰው በእንዲህ አይነት ልክ የማናግረው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መልስለትም አትመልስለትም ብሎ በሚለው ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ። ኦኬ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ የማንቀጠቅጣችሁ እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። ወገኖች መተተኛ ስለሆንክ ማለት ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ። እቤት መጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ። ተረጋጋ እንጂ ተረጋጋ። አንተ ትልቅ ሰው አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ እኔ ይህን ሰው በማናግርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርኩም። ችግር የለም። ጥያቄው ላይ ትኩረት አድርግ። መጀመሪያ ተረጋጋ። እኔ እኮ መልስልሃለሁ። መልስ፣ ሌላውን ተውና መልሳት አይደል? ተረጋጋ። መልስ። ቴንክ ዩ። አዎ የቀራችሁ ካለ ከታች አለት በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ወደ ገደለው ይግቡ። እንትኑ ሳይበራቦት እንግዲህ ሁላችሁም አታወሩ። ኦቨሩ ሳያበራቦት ወደ ገደለው ይግቡ። ቆይ ግድ የለህም ኦቨር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦቨር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ቅትቀልዳለህ? ወደ ገደለው ይግቡ። እኔ ነኝ ያስወረድኩት። ይሄው ነው ሰውየው ማለት ነው። እንደዚህ አይነት ነው። ዋናው ቢገባ እኮ እንዲህ አያወራም። መጀመሪያ ለምን አያወራም? ካወራ እዚህ ቲክቶክ ላይ ያፈራቸው ሉተራውያንን ብለው የሚሉ ወፍ ዘራሽ ባጃጅ የማይሞሉ ሰዎች አሉ። እነሱን ሊያስቀይም ነው። ለምን ቀጥታ አያወራም? አይ እሱ አይደለም ዋናው ዓላማ። እኔ ደፍሬ ገባው የሚለው ነው። በቃ አለቀ። ለምን ቀጥታ ከገቡ ደግሞ ቀሲስ ዲበኩሉ ማውራት ነው ያለቡት። ራይት በቃ ከገቡ ጥያቄዎትን ይጠየቃሉ። ወጡ እንጂ እኔ ኮሜንት አጠፋለታለሁ። ጥያቄው ላይ ያተኩሩ ልላቸው ነበር። ምንድነው ዋናው ዓላማቸው? እዚህ ላይ እንደምናውቃቸው እንደ ሁሉም ገባው ቤቱ ድረስ ሄድኩኝ። ይሄ ፖለቲካ ነው የተፈለገው። አለቀ። ከፈለጉ ኮሜንት ይዘጋሉ ታለላቸው ነበር። ወርደዋል። ይሄ ከእርሱ አይጠበቅም። አንደኛ አብይ ጾም ላይ ኖት፣ የቤተ ክርስቲያኗ ካህን ኖት። እንደዚህ ማድረግ አይጠበቅቦት። ያው አስገቡኝ ብሏል። ገብቷል። በቃ እኔ ኮሜንት አጠፋላቸዋለሁ። መልሱ ላይ ከኔ ጋር አንተ ስላለ ጠይቂው። ቀሲስ አንዴ ቆይ፣ ወደ መልሱ ይግቡ። እኔ ኮሜንት አጠፋለታለሁ። ወደ መልሱ ገባለሁ። እኔ እኮ የገባሁት መመለስ ስለምችል ሙሉ ሰው ስለሆን ስድብ ስለማልፈራ ነው እንጂ እኔ በራሴ የምተማመን አድራሻ ያለኝ የቤተ ክርስቲያኗ ልጅ ነኝ። ሳልማር ተምሬያለሁ የምል ሰው አይደለም። ለማንኛውም ልግባ። እሺ ከሪሱ ጋር በተያያዘ ነው ያነሳችሁት። አንደኛ ሉተራንና ጴንጤቆስጣን የሰማይና የምድር ያህል ርቀት ያላችሁ ትምህርቱን እዚህ ጋር እያወጣሁ አልጠየቅኩም። እንደዛ ብዬ ተረጋጋ። መጽሐፉን ላወጣልህ ነው ጌታ። አልጠየቅኩም እንደዛ ብዬ። ጥያቄው እንደዛ አይደለም። ጥያቄው ይታያል። ጥያቄው እንደዛ አይልም። የተማርክ ሰው አለመሆንን የሚያሳውቀው የጻፍኩትን ጥያቄ እንኳን ማንበብ አልቻልክም ማለት ነው። ምንድን የሚለው ጥያቄው ሉተራውያንና ፔንቴኮስታል የተለያዩ ናቸው ነው ብሎ የሚለው ወይስ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል ብሎ የሚል ጽሁፍን እንኳን ተምሬያለሁ በቤተክርስቲያኒቱ ብለህ የምትለው ሰውዬ የተጻፈን እንኳን ማንበብ አልችልም ማለት ነው።
የጻፈ ማንበብ እንችል ከሆነ ጥያቄው ላይ ትኩረት አድርገህ መልስልኝ። ታንክ ዩ። ኧረ እኔ ከ7ኛ ክፍል አልፌ ስንት ዩኒቨርሲቲ ሰባት ቦታ ስቆራርጠህ እያየኸው ማለት ነው። መልስ። አዳምጥ፣ እሺ አዳምጥ። አትናደድ እባክህ። ሪላክስ። እዚሁ በሰባተኛ ክፍል ተማሪ እየታረምክ ነው። መልሰው ጥያቄው ውሃም ጠጣ። ሪላክስ። ቀሲስ ምንድነው መሰሉት እርሶ የሚሄዱበትን መንገድ አይደለም። ኖ እኔ አሁን በመሀል እየገባው ያለሁት እርሶ የሚሄዱበትን መንገድ ቀሲስ መሄድ ቀላል ነው፣ እኛም ይገባናል። በቃ ጠየቁት፣ ጥያቄውን ይመልሱ። ከዛ እርሶም ጥያቄ ካሉት ጠይቁ። እናንተ እኮ ስመልስ አትግቡብኝ። የኔ ጥያቄ አይደለም ካሉት ወይ እርሶ ጥያቄውን በትክክል ካልሰሙ እሺ ጥያቄውን አጥራልኝ ወይ ድገምልኝ ነው እንጂ አሁን እርሶ የሚናገሩት ትርፍ ቃል አስፈላጊ አይደለም። ልመልስ ነው፣ ችግር የለውም። አንደኛ ስለ ሉተራን እና በተነሳው ርዕስ ላይ ነው የማወራ። በተነሳው ርዕስ ላይ መጀመሪያ ሪፍሌክት አድርጌ ወደ ጥያቄው ገባለሁ ማለት ነው። አርቲኩሌት አድርጌ ጥያቄው ላይ ነው። ከዛ ሪፍሌክቱን በኋላ ላይ ትሰጣለህ ብያለሁ ሀሳቡን። ጥያቄው ልክ ለማርቆስ የጠየኩትን ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ወይ ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆንክ ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው። ይሄን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳይ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳይህ? ድነዋል አልዳኑ። በትልቁ አድርገኝና ድነዋል አልዳኑ። በትልቁ አድርገኝ። ሌሎች እንዳትገቡ ለማለት አይችልም እኮ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። በትልቁ አድርገኝ። ቀሲስ ከእኔ ጋር ነው የምታወራው አሁን ተረጋግተህ። ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለው፣ እሺ ስንት ደቂቃ ነው የምትሰጠኝ? አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። እሺ ቴንክ ዩ። ስለዚህ የዘላለም ሕይወት አላቸው ማለት ነው ሉተራውያን። ከጴንጤ እኮ መጽሐፋቸውን ላሳይሃ። ከእናንተ የተሻሉ ናቸው። ከእናንተ የተሻሉ ናቸው እኮ አልሁህ እኮ። ከጴንጤቆስጣል የተሻሉ መሆናቸው ነገርከኝ እኮ። መጽሐፋቸውን ላሳይሃ፣ በማስረጃ ላሳይህ። ታሳየናለህ። ውስጥ ያሉት በነገራችን ላይ ሉተራኑ እዚህ ጋር ያሉት ሲዋሹ የነበረው ነው። ላሳየህ ነው መጽሐፉ። ለምን ሚዩት እንዳደርግህ ታስገድደኛለህ? ለምን ታደርገኛለህ? እድል ስጠኝ ነው። ሰው እኮ ይታዘባል። እንዳላደርግህ ከፈለክ አድምጠኝ። እንዳላደርግህ ከፈለክ የጠየኩት ጥያቄ ከእናንተ የተሻለ ድነዋል አልከን። ኦኬ መለስክልኝ እኮ። ቀጥዬ የጠየኩት ጥያቄ መዳናቸው ከኛ የተሻለ ከሆነ የዘላለም ሕይወት አላቸው እያልከን ነው ሉተራውያን ወገኖች? እሺ በትልቁ አድርገኝና መጽሐፍ ስምምነት አውጥቼ ላሳይህ በማስረጃ ነው የማወራህ። ትልቁ ላይ አደርግሃለሁ። እንዳንተ እኔ በትምህርት ነው የማወራህ። ትልቁ ላይ አደርግሃለሁ። ድነዋል ብለህ ስትለን ከኛ ከፔንቴኮስታሉ የተሻለ ድነዋል ብለህ ስትለን የዘላለም ሕይወት አላቸው እያልከን ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ላብራራልህ። ታብራራለህ። በመጀመሪያ መልስልኝ ባጭሩ። አዎ ወይ አይደለም በል። እያሳየሁ ነው የምመልስልህ። መጽሐፋቸውን እያሳየሁ በማስረጃ ነው የማወራህ። እኔ በማስረጃ እኮ አወራኝ ነው የምልህ። ልንገርህ፣ ቆይሽ አዳምጠኝ። አድምጠኝ። ጥያቄ አዳምጥ። ካላዳመጥከኝ ሰው ይታዘባል። ቀሲስ ዲበኩሉ ልብ በል። ግድ የለም ውስጥ እያረረ ፈንዲሻ ትስቃለች እንደሚባለው አይነት ነገር እኔ አይደለሁም ቤት የመጣሁት። ጎተተን ያመጣኝ አይደለ? እኔ አይደለ ራስን የገባው እኮ። ታዲያ እኔ እኮ መሞገስ ስለምችል እኮ ነው የገባው። በላም ከምትሆን ተረጋግተህ አዳምጠኝ። ይኸውልህ እኔ ነኝ ሚዩት ያደረግኩህ። አየህ እንዲህ ስለማሰማ ይኸውልህ እኔ ጋር እኮ ስለማትመጣ እኮ ከሰማኝ እንድሰማ ከፈለግ ጥያቄ ጠየቅኩ። ድነዋል ወይ ብዬ ስልህ አዎ ድነዋል፣ ከፔንቴኮስታሉ የተለየ በተሻለ ድነዋል አልከኝ። ኦኬ ከዳኑ ዘንዳ የዘላለም ሕይወት አላቸው እያልከኝ ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን። እሺ ልመልስልህ። አዎ ባጭሩ መልስልኝና ከዛ ማብራሪያ እኮ ትቀጥላለህ፣ እሰጥሃለሁ።
የዘላለም ሕይወት አላቸው እያልከኝ ነው? እሺ አዳምጠኝ። ከ47,000 ዲኖሚኔሽን በእጅጉ የተሻሉ ናቸው ከናንተ። የዘላለም ሕይወት አላቸው እያልከኝ ነው? ጥያቄና መልስ በሙሉ በቃ በሙሉ ከናንተ በሙሉ የዘላለም ሕይወት አላቸው እያልከኝ ነው ወይ? ላሳይህ መጽሐፋቸውን። የዘላለም ሕይወት አላቸው እያልከኝ ነው? ልብ በሉ ምን ያህል እንደማይሰማ ልብ በሉ። ልንገርህ የዘላለም ሕይወት አላቸው እያልከኝ ነው ወይ? ጥያቄ ይሄ ነው። አዳምጠኛ እድል እየሰጠኝ ቤት ድረስ መጥቼ ቤት ድረስ እኮ ነው የመጣሁት። በቤት ሪስፔክት አድርግኝ። ሰው ነውር ነው እንዴ? በሀገራችን እንኳ ሰው እኮ እንግዳ ይከበራል። የጠየቁ ጥያቄ ላይ ትኩረት አድርግና መልስ። እሺ በማሆይ ሞት ይዣለሁ። አሁን ያወራበት አንዴ ጨዋ የሆኑ እናት ባይሆን አለሁ በእውነት ኦርቶዶክሳዊት በጣም የተወደዱ እናት ሰድባ ይዘው የእሳቸውን ሳላገኛቸው አልመጣም። ኤርምዬ እና መልእክት ካለ ትልከኛለህ። አዳምጠኝ። አያችሁ የሚያወራውን ሰው አዳምጠኝ። ጥያቄ አያወራም። ኤርሚ ሞዴሬተር እምቢ ብሎኛል። አስወርዳቸው አንዴ አስወርዳቸው። ለምን ታስወርዱኛላችሁ? ሞዴሬተር እምቢ ብሎኝ ነው። አስወርዳ መልእክት አድርሱ። ያው መቼስ አላርፍም እኔ እዚያ እነ ቀለቤ ቤት ነበርኩኝ። ያው ስንገባ ቡራኬ ለመ ሰው ወደ መግደል ራሱ የሚያደርስ ነገር ነው የምመለከተው። እንደዚያ ነው የሚሰማኝ እና ምንድን ነው ምክንያቱ የሚለውን ነገር ማየት ያስፈልጋል። ኦርቶዶክሳውያን በተለይ ለምንድን ነው ለጴንጤዎቹ ለምንድን ነው የተቆጡት? በጣም ለምንድን ነው በዚህ ደረጃ በጣም አግሬሲቭ የሆኑት? ለምንድን ነው በጣም ነው የሚሳደቡት? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ኦርቶዶክሳውያን እንደዚህ የምትሳደቡ ከሆነ ራሳችሁን እንደሞተ ቁጠሩት፣ እንደሞታችሁት እንደሞታችሁ ነው መቁጠር። ምክንያቱም ከዲያብሎስ ነው እንደዚህ ያለ ስድብ በጣም ነውር ነው እና በደንብ ኤርሚያስ በደንብ አስተምሯቸዋል። ስድብን ኮፒን የሆኑት እና እያድግ ወልድ ግብራው ይላል። ልጅ አባቱን ስራ አይተውም ነው። እዚያ የሚማሩ ሰዎች በሙሉ ተሳዳቢ ነው የሆኑት፣ ርራ የላቸውም እና በዚህ ደረጃ ከወረዱ ምንድን ነው ችግሩ ከተባሉ እየፈራረሱ ነው። ቆመው መሄድ የማይችሉበት ሁኔታ ተፈጥሯል እና በምንፍቅና ላይ የስነ ምግባር ጉድለት ሲጨመርበት ምን አይነት ሊሆኑ እንደሚችሉ አስቡት። ምንፍቅና ራሱን የቻለ ትልቅ ችግር ነው። እንደገና ደግሞ ስነ ምግባር ሲጎላው በምን ቁመው ሊሄዱ እንደሚችሉ አስቡት። እና እኔ እግዚአብሔር ይመስገን ቲክቶክ ላይ በጣም ሰክሰስፉል ሁኛለሁ ብዬ አስባለሁ። በጣም 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 ስኬታማ ነኝ ብዬ ነው የማምነው። ለምን በዚህ ደረጃ ጴንጤዎችን ማንጫጫት መቻል ትልቅ ድል ነው። በዚህ ደረጃ የትምህርታቸውን መግለጥ እኔ ማለት ከልጆቻችን እኮ የተሻለ ነገር ሰርቻለሁ ለማለት ሳይሆን ቄስ እንደዚህ ነው ይሄ አረቂያም ጠጃም መጽሐፍ ቅዱስ አያውቅም የሚል በጣም የዘሩት ዘር ነበረ። አንድ ጥቅስ ይዘው ፊታችን መቆም እንደማይችሉ አይታቸዋል። በስድብ ነው የሚገለጡት፣ በቧልት ነው የሚገለጡት። ይህ ሰውዬ እኛን በመሳደብ እንጀራ ሲበላ ኖረ። በየጊዜው ገንዘብ ላኩልኝ አዋጡ የሚል ነው እና አንዱ እዚያ ልክ ደግሞ ዶክተር ነን የሚሉ ሰዎች ብዛት ናቸው እዚያ ቤት። ምን ጆሲ ግባ ና ግባ
እና በመካነ ኢየሱስ ከጴንጤቆስጣል ከወጣ ምን አድርጌ ልንገራችሁ? ማለት ቆዳው የተገፈፈ አጥንቱ የተወሰደ እንትን ነው የሚሆኑት። ምንም ነገር በቃ ህልውና የሚባል ነገር የላቸውም። ነፍስ የተለየው ስጋ ነው የሚሆኑት። ነፍስ የተለየው ስጋ እንደምታውቁት ዝልፍልፍ ብሎ ይወድቃል፣ ይተላል፣ ይሸታል። የፕሮቴስታንት ነፍስ እንትን ሉተራን ናቸው። የጴንጤቆስጣል ነፍሳቸው ሉተራን ናቸው። ሉተራን ከወጡ ከጴንጤቆስጣል ልክ ነፍስ የተለየው ስጋ እንደሚወድቅ የሸተተ የገማ ሆነው ነው የሚቀሩት። ምንም አንድ ነገር አንድ እኮ ኮንፌሽን እኮ የላቸውም። የሆነ መጽሐፍ ይዘው የሚከራከሩበት የላቸውም። በነገራችን ላይ ሉተራን ራሱ በዚህ አሁን እንደሚያደርጉትን እንቅስቃሴ ይዘው ቀጥለው ከሄዱ ሉተራን እንደ ሉተራን ሊያገግሙ ይችላሉ። ከዛ በተረፈ ግን ከኮንሰርቫቲቭነታቸው ወርደው ወደ ካራዝማቲክ ውስጥ ከገቡ ጢባ ጢቤ ነው የሚጫወቱባቸው። ኦልሬዲ በልተዋቸው ሊውጧቸው ጅራታቸው ሲቀር ነው ሲጥ ብለው የወጡት። ዛሷ የሚናደዱት ለምን ተቆጡ ነው ሪሲ። አንደኛው የተቆጡበት ምክንያት በቃ ሊውጧቸው ነበረ። ሊውጧቸው ሲሉ ነው አፈትልከው የወጡት። በቃ ከእጃቸው በመውጣታቸው አግሬሲቭ ሆነዋል። እና አንዳንዶች እዚያ ጋር ስታዩቸው የነበሩት ሉተራንን እያሉ እዚህ ራሳቸው ሉተራንን የሚበሉ ሰዎች የሉተራን ታድሶች ናቸው። ማለት እኛ ቤት ታድሶ ነን የሚሉ ቅራቅንቦች አሉ። ምንም አድራሻ የሌላቸው ልክ እንደነዚያ የሉተርን ትምህርት የማያውቁ አንድ ነን ብለው ዝም ብሎ የገቡ ሰዎች ናቸው። ባይዘ ሉተራን ውስጥ ናቸው ያሉት፣ ግን አንድ ነን በቃ አንድ ነን ብለው አስበው ገቡ። ኮንፌሽኑ አያውቁትም፣ የኔን ያክል እንኳ አያውቁትም። ባይዘ መጽሐፈ ስምምነት ጥምቀት ለኃጢአት ስርየት ነው የሚለው በነገራችን ላይ ቅድም ማርቆስ ሲናገር ነበር። ማርቆስ ምንድነው ያለው? እኛ መጽሐፍ ቅዱስ ብቻ ስንል እኮ ኮንፌሽናችንን እኮ ጥለን አይደለም። ኮንፌሽናችን መጽሐፍ ቅዱስን የሚያብራራ ነው። ሌላ መጽሐፍ ምንም አይደለም አለ። ይሄ መጽሐፍ ለእኛ ምንም አይደለም አለ። አስተራይ የሚሉት ደግሞ እዚያም ሄዶ ሰባራ፣ እኛ ጋር ሆኖም እንደዚሁ እዚያም ሄዶ ሰባራ። ቢያንስ ከኛ ጋር ኮዚያ ሲሄድ ሰው የተሻለ መሆን ነበረበት እኮ እውነት ለመናገር። እና መጽሐፈ ስምምነት ምን አይነት መጽሐፍ ነው? መልሱልኝ እስኪ ሉተራን እዚያ ቤት የነበራችሁት መጽሐፈ ስምምነት ከምኑናት መጽሐፍት ነው የሚቆጠረው? ከርኩሳት መጽሐፍት ነው የሚቆጠረው ወይንስ ከቅዱሳት መጽሐፍት ውስጥ ነው የሚቆጠረው? ማለት ሶስት አይነት መጽሐፎች ነው ያሉት። በመጽሐፍ ዓለም ላይ ሶስት አይነት መጽሐፍ አለ። መንፈሳዊያት ወይንም ቅዱሳት መጽሐፍት የሚባሉ አሉ። እንደ መጽሐፍ ቅዱስ ባይሆኑም ግን የመጽሐፍ ቅዱስ ሐሳብ ያለባቸው አዋልድ መጽሐፍት የምንላቸው አሉ። ወይንም ስለ እግዚአብሔር ነገር የሚጻፉ የተለያዩ መንፈሳዊ ነገሮች የሚመክሩት ከቅዱሳት መጻሕፍት ውስጥ ነው የሚካተቱት። ቁጥራቸውን አይደለም የምለው ይዘታቸውን ነው። ሁለተኛው ምኑናት መጻሕፍት የሚባሉ እንደ ፍቅር እስከ መቃብር ልብ ወለዶች ዝም ብሎ ብታነቧቸውም ባታነቧቸውም ብትተዋቸውም ባትተዋቸውም የማይጠቅሙም የማይጎዱም እነዚህ ምኑናት መጻሕፍት ይባላሉ። ሌሎቹ ርኩሳት መጻሕፍት ናቸው። ሶስተኛ ርኩሳት ወይንም ደግሞ ይሄ የረከሱ መጻሕፍት የሚባሉት እንደ የጥንቆላ መጽሐፍ ሊሆን ይችላል፣ የክህደት መጽሐፎች ሊሆኑ ይችላሉ። እነዚህ ርኩሳት መጻሕፍት ይባላሉ። ስለዚህ መጽሐፈ ስምምነት ውስጥ ነው የሚገባው። እዚህ ውስጥ ከነዚህ ምድብ ውስጥ የትኛው ውስጥ ነው የሚገባው? እና ጴንጤቆስጣል ሞቷል። ቀብሩ ሊፈጸም እያለቀሱ ነው ያሉት። ዋይ ልብስ ይዘው በዚያም እያለቀሱ ነው ያሉት። ይውል ሲ ለማየት ያብቃችሁ። እና አንዱ እዚያ ምን አለኝ፣ ቀሲስ ኦቨርወት ሳይበራቦት ለመንካት ብሎ እኮ ነው። ማን ቤት ሆኖ ነው ይሄን ያለኝ? ቀለሜ ቤት። እና እኔ ምን የሞኝ ነው? እኔ እቀድሳለሁ ኦቨርም እሰራለሁ። አንተ የሚለምን ሰውዬ ለማይ ቤት ቁጭ ብለህ ተቀምጠህ ገንዘብ አዋጡልኝ ከሚል ሰውዬ ጋር ቁጭ ብለህ የሚሰራን ሰው ደግሞ እንደ ፕሮፌሽናል ሰራተኛ እኮ ነው። ደግሞ እኮ ኦቨሩን አይደለም ጋሪ እንኳን የማይነዳ ሰውዬ ማለት ነው። እና በሚገርም ሁኔታ ቀለሜ ጋር ሆተኛ የሚወራው እንዴ? ቀለሜ እኮ ለሚለምን ሰው ነው። ባይዘው በልመና የሚተዳደር ሰው ነው። ለምኖ ልጆቹንና ቤተሰቡን የሚመራ ሰው እኮ ነው በአውሮፓ ኖሮ። እና እኔ ምን ሞኝ ነው ይሄንን ስለው አስወረደኝ ማለት ነው። ሰውየው የስስ ብልቱን ነካውበት መሰለኝና ሶሪ። እና ለማንኛውም ግን ሉተራን ጠንክረው ከወጡ ጴንጤቆስጣል ባዶውን ስለሚቀር የሉተራኖችን የምትመራቸው አንተ ነህ ይለኛል።
እኛ ለኔ ለቀሲስ ዲበኩል እኮ ሉተራንም ሆነ ጴንጤዎችም እኮ ሁለቱም ለኔ አልዳኑ፣ ምንም ጥያቄ የለውም። ከትምህርት አንጻር ግን 100 እጅ ሉተራን የተሻሉ ናቸው። አትሊስት መጽሐፍ ቅዱሱን ሲያብራሩ የአባቶችን ትምህርት ይቀበላሉ። የኒቅያ ጉባኤ ላይ ወናምን ባህት የጥምቀት ለስርየተ ኃጢአት የሚለውን እኮ ከዚያ የተወሰደውን ነው እንዳለ ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ብለው ያምናሉ። ጴንጤስ ኧረ ውሃ እንዴት ሆኖ ውሃ እንዴት ከውሃማ ከተወለደ ሰው የውሃ ልጅ ነው የሚሆነው። ገና ፍለጋ ላይ ናችሁ። ስትጋጋጡ ነው የምትኖሩት። ገና እምነታችሁን ገና እየፈለጋችሁ ነው። እምነት ያድናል ሊሆን እንዴት ማለት እንዴት ውሃ ሊያድን ይችላል? ገና ፍለጋ ላይ ናችሁ። ምክንያቱም መምህር የላችሁም፣ አባት የላችሁም። ወፍ ዘራሽ ናችሁ። እውነት ተመዳቀ ጴንጤቆስጣል ወፍ ዘራሽ ነው። ሉተር እንኳ ያውቃችሁም ብታምኑ ባታምኑ። ጴንጤቆስጣሎችን ሉተር ራሱ አያውቃቸውም። ለምን? ሉተር በ16ኛው መቶ ክፍለ ዘመን ነው የተነሳው። ጴንጤቆስጣል ደግሞ በ20ኛው ክፍለ ዘመን 1906 ነው አዙዛ ስሪት ላይ የተነሳው። ጴንጤቆስጣል የሚያውቀው መንቀጥቀጥ፣ መንዘፍዘፍ፣ መንፈራገጥ፣ መንፈራፈር፣ ሰዎችም አይቆርሱ ኤግዛክትሊ ባይዘው እዛ ላይ የነበረው ዊሊያም ጄማን ነበር ስሙ፣ አፍሪካዊ ሰውዬ ራሱ ያደረገው ነው። ሰውየው ያን ጊዜ ትንቢት ተናገርኩኝ ቋንቋ ተገለጠልኝ ብሎ አወራ። ሰዎቹ ይሄንን ይዘው ልሳን ብለው ተቀጠሉ። ሰውየው በኋላ አይ እኔ እኮ የዛን ቀን ያወራሁት የቻይና ቋንቋ ነበረ፣ ሶሪ በጣም ለተፈጠረው ነገር ይቅርታ ብሎ ጠይቋል። ሰውየው ይቅርታ ጠይቆ እነሱ ግን ይዘው ተቀጠሉ። የሌለ ማለት ነው። ስለዚህ የጴንጤቆስጣል አጥንት ሉተራን ናቸው። ሉተራን ደግሞ ዞር በል ብለዋል። ሉተራን ሁለት አማራጭ ነው ያላችሁ። ራሳችሁን ችላችሁ ወጣችሁ ከኛ ጋር ከሌሎችም ከካቶሊኮች ጋር በዚያ ላይ ቢል ተረጋግታችሁ ማውራት ወይንም መዋጥና አብራችሁ መጥፋት ማለት ነው። አብራችሁ ለኛ ኑፋቄ በሙሉ ቢጠፋ ደስታችን ነው። ምንም ግን ደግሞ ለአንድ ያው ከጠፉ ሰዎች ደግሞ ሻል ያሉ ሰዎች እንዲኖሩ ፈልጋለሁ። አትሊስት ግሬስ አላቸው። ይሄ ሉተራን እኮ ቢያንስ የተረጋጉ ናቸው። ሲያስተምሩም ኮንፌሽን ይዘው ነው። ጠዋት ላይ ስጠይቃቸው ነበር እነ ዳዊትን እና ኬስ ጠይቅ ነበረ እና ዳዊት ምን አለኝ? አንድ ጥያቄ እኛ እኮ ኮንፌሽናችን ላይ ያልነውን ነው የምንነግር፣ ከዚያ ውጭ እኮ ከራሳችን እንኳን ለምንነግርህ አለኝ። አየህ በመርህ ሲሄዱ እንደዚህ ነው የሚደረገው። ከኪሳቸው አይደለም የሚያወራው ከኮንፌሽናቸው ነው። ስለዚህ ነው መሞገት የምችለው ኮንፌሽኑን ነው ማለት ነው። ማስረጃ ይጠቅሳሉ እነሱ። ጴንጤንስ ብትጠይቀው እሱ ነው ራሱ ማስረጃው። ራሱ ምንድነው? ደምሳሽ ነው። በቃ ራሱ የእምነት መስራች ነው ጴንጤ። እያንዳንዱ ጴንጤ ከኪሱ እያወጣ ነው የሚነግራቸው የሚከራከረው። ከኪሱ በማስረጃ ምናምን ሳይሆን ከኪሱ አውጥቶ ነው የሚያወራቸው። እንደ መሰለኝ ነው የሚለው። ለምሳሌ አሁን እዚህ ጋር 6 ጴንጤ ባስገባ 6ቱም መልሳቸው አንድ አይነት አይደለም። የስድስቱም የግላቸውን ነው የሚነግሯችሁ። ደግሞ እንደተማረ ሰው አይደለም የሚያወሩት፣ ተምረው ሳይሆን ገምተው ነው የሚያወሩት። ኦኬ አሁን ጴንጤዎች ግቡ፣ ኑ ግቡ። ይቅርታ እሙ ሰላም በይኝና ቀሲስ ይፍቱኝ፣ ባርኩኝ። እግዚአብሔር ይባርክሽ፣ እግዚአብሔር ይፍታ። አሜን። ጴንጤዎች መግባት ትችላላችሁ። አሁን ግቡ። እምነታችሁ የሞተ ነው፣ የሞተ ሲኦል ውስጥ ነው ያላችሁ። ውጡ ቶሎ። ይሄ የምስራች ለእናንተ ህይወት ነው። በፍጹም አምናችሁ ካልተጠመቃችሁ አትድኑም። የዘላለም ህይወት የላችሁ። ግቡ አሁን ጴንጤዎቹ ብቻ። ኦኬ እኔ የዘላለም ህይወት የሌላቸውን ሰዎችን ነው ማዳን የምፈልገው መፈወስ የምፈልገው እንጂ የዳነ ሰው ምን ያደርግልኛል? ይልማት አይ ቦርናጌን አመጣ። አንተ እንዴት ነህ? ደህና ነህ? ቦርናጌን ተንፍስ እንጂ እኮ ሚውት የሚያደርግ እኮ የለም እዚህ እኮ። እንዴት ነህ? ሰላም ነኝ፣ ሁሉ መልካም ነው። ጴንጤቆስጣል ነህ ወይንስ ሉተራን ነህ? አይሰማም እንዴ ድምፅ? አይ በወንጌል
እሱ ወንጀል በየትኛው እኮ የትኛው ዲኖሚኔሽን ነው? ኦኬ ፎቅ ላይ ልወረድ አንዴ ቆይ። እሺ ሚውት አድርገውሽ። እሺ ጣሴ ነው? አዎ ቀሲስዬ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ከየትኛው ዲኖሚኔሽን ነህ? ዲኖሚኔሽኑ አንድ ነው፣ ጴንጤ ነኝ እኮ። ከየትኛው ከ47 ሺህ የስንተኛው ቁጥር ላይ ነው እናንተ ያለው? ረክ ወረዳ። አይ እኔ እኮ ይደነግጣሉ እኔ ጋር ሲገቡ። እኔ እኮ እንደ አለቃችሁ እንደ ቀለሜ እኮ እያፈንኩኝ እየተረበተበትኩኝ እየተንቀጠቀጥኩኝ አይደለም ማወራው፣ ረጋ ብዬ ነው ማወራችሁ። ግቡ፣ ጴንጤዎቹ ብቻ ግቡ፣ ጴንጤዎች ግቡ። አቤት ገብተናል። አባታችን ይፍቱን ይባርኩ። መተናል። አሸብር ገብቷል። አሸብር ገብቻለሁ። አባታችን ይፍቱኝ ይባርኩኝ። አሸብር ናይ እንደው እኮ እናንተ እሺ፣ እስቲ ጴንጤ ገብቷል። አውራ ትንሽ። እሺ፣ ኧረ አልገቡም መሰለኝ። የአይኑ እንዴት ነሽ? ደህና ነሽ? እኔ እናት እንዴ ምን ነካቸው? ጴንጤዎች ግቡ እንጂ ጴንጤዎች። ለምን ተቆጣችሁ? ሪሱ ያው ለምን ተቆጣችሁ? ምን ነው ምን ነካችሁ? ምን ደረሰባችሁ? በማርያም ኑና እስኪ ንገሩኝ። እስኪ መዳናችሁን እስኪ ኑና ንገሩኝ። እሺ ገና ነው ኢየሱስ። አዎ በመልክ ቢከፉ በስም ይካሱ። እሺ ገና ነው። ደህና ነህ? መጀመሪያ ሰላም በለኝና። ሰላም እንዴት ነዎት? ደህና ነኝ። ደህና ነህ? ገና ነው አለው ክብሩ ይስፋ ለኢየሱስ። አሜን። አዎ ክብሩ ይስፋ። ኧረ ቆይ እንጂ ተረጋጋ እንጂ። እኔ እድል እሰጥሃለሁ። እኔ ቀለሜ አይደለሁም። አይዞህ ረጋ በል። ከየት ቤተ እምነት ነህ? ፕሮቴስታንት። ፕሮቴስታንት እኮ ከየትኛው ዲኖሚኔሽን? ከ47 ሺህ የትኛው ነህ? ጴንጤ። እዚህኛ ሰፈሩ ያለው ያዙ አስትሪቱ። እሺ ከየትኛው ማን ነው? ከጴንጤ የትኛው? ለምሳሌ ስንት ጴንጤ አለ? ስንት ጴንጤ? ሙሉ ወንጌል፣ ቃለ ሕይወት። እሺ መካነ ኢየሱስ። አራራራራ እውነትህን ነው? ኦኬ መካነ ኢየሱስ ጥምቀት ያድናል አያድንም? ገና ነው። ጥምቀት ያድናል አያድንም? ጥምቀት ያድናል። የተጠመቀ ከምን ነው የሚያድነው? ከጣት። መካነ ኢየሱስ የት አጥቢያ ነው ያለው? እኔ ሐዋሳ። በጣም ጥሩ። ጴንጤዎች ከእናንተ ጋር በምንድን ነው አንድ የሆናችሁት? አንድ ናቸው ከእናንተ ጋር? እነሱን ቢመጡ ቅዱስ ቁርባን እንዲቀበሉ ታደርጓቸዋላችሁ? አዎ ማለት ንስሐ ገብተው ስትል ንስሐ ይገባል። እንደገና ሉተራን ሆነው ነው በአብ በወልድ መንፈስ ቅዱስ በአንድ አምላክ ተጠምቆ ጥምቀት ይወስዳሉ። ከዛ በኋላ ንስሐ ይገባሉ። ትምህርት ሰጥተዋል። ከዛ ኢየሱስ ክርስቶስ ደሙን ይወስዳሉ። ኦኬ አሁን አንድ ጴንጤ እናንተ ጋር ሲመጣ ተጠምቆ ንስሐ ገብቶ ተጠምቆ ከዚያ ነው ቁርባን እንትን ስጋውን እና ደሙን የሚወስዱት አይደለ? አዎ ጎበዝ። የተለያዩ አሉ። አሁን አንተ እንዳልከው ማለት አንድ ያልጨረስኩም። አሁን ለምሳሌ ከሌላ ቤተ እምነት የሆነውም እንዲሁም ሌላ አሁን አለው እና ሐዋርያት ምናምን የሚመጡ ከሆነ ትንሽ ትምህርታቸው ልዩነት ስላለ ጥምቀት ይሰጠዋል። ከዛ በኋላ
ይጠመቃል። ከተጠመቀ ትምህርት ይሰጣል። ደህንነት የሚባል ትምህርቶች አሉ። እሱን ትምህርቱን ከጨረሰ በኋላ ነው ኢየሱስ ክርስቶስ ደሙን የሚቀበሉት እንጂ ዝም ብሎ አይሰጡም። ጎበዝ፣ ትክክል ነህ። ግን አሁን አንተ የምትለው ከኦርቶዶክስና ከካቶሊክ የሚመጡትን ታጠምቋቸዋላችሁ? ከኦርቶዶክስና ማለት ከኦርቶዶክስ የሚመጡት ትንሽ ተመሳሳይ ነው። ከኦርቶዶክስ የሚመጡ ከሆነ ንስያ ነው የሚገቡት። ንስያ ገብቶ ትምህርቱ ይሰጣል። ያው ጥምቀቱ ትንሽ ስለሚቀራረብ አይጠመቁም። ከኦርቶዶክስና ከካቶሊክ የሚመጡ ጎበዝ፣ አንተ አሁን እያመኑ አይ ጎበዝ ነህ። ምክንያቱም ደግሞ የማያጠምቁበት ሉተር ራሱ የተጠመቀው የካቶሊክ ጥምቀት ነው አይደለ? ስለዚህ ሉተር ከካቶሊክ የመጡትን አጠመቀ ማለት እሱ ራሱ መጠመቅ አለበት ማለት ነው አይደል? በሌላ አነጋገር አዎ። ስለዚህ ለዚያ ነው ሉተር ከኦርቶዶክስና ከእንትኖትን የማያጠምቁት ጥምቀቱ ከዚያ ጋር ተያይዞ የመጣ ነው፣ አንድ ነው ብሎ ስለሚያምን ነው። አሁን መካነ ኢየሱስ መሆንክን አመንኩኝ። እነሱ አሁን ከነሱ ጋር ታዲያ አንድ የሆናችሁት በምንድን ነው አንድ የምትሆኑት? ከጴንጤዎቹ ጋራ ከኛ ጋር በጥምቀት አሁን እኛ ጋር የተጠመቀውን አታጠምቁም፣ ከነሱ ጋር የሚመጣውን ታጠምቃላችሁ። ቅዱስ ቁርባንም አትሰጡትም። ታዲያ በቅዱስ ቁርባንና በጥምቀት አንድ ያልሆነን ሰው ጋራ እንዴት አንድ ሆናችሁ? እሱ አንደኛው አንደኛ በኢየሱስ ክርስቶስ ስለሚያምኑ ነው። በስሙ በኢየሱስ ክርስቶስም ስለሚያምኑ አንድ ነን። በስሙ ማመናቸው አንድ ነን። ሁለተኛ ደግሞ ማለት አሁን ትንሽ በዚህም ይቅርታ እዚህ አባታችን አንድ ነገር ጠያቀው ምንድነው? እኔ ኦርቶዶክስ ተዋሕዶ በክርስቲያን እምነት ተከታዩ ጥሩ ነው። እምነቱም ከዚህ በፊትም ደስ ይለኛል ማለት እምነቱ ሁሉ ደስ ይላል። በክርስቲያንም ሆኖ ማለባበሱ በተለያየ ነገሮች ስትሄድ ደስ ይላል። ግን አንዳንድ ነገሮች የጎደለ ነገሮች ምንድነው? አንደኛ እነኚህ ደፍተራ ማርጌታ የሚባሉት በዛ በኩል እያስተማሩ በዛ ደግሞ ሰውን እያሰሩ ያሉት በክርስቲያን ውስጥ የሚለም ትላለች ደግሞ አስተምሮ ላይ እሱ ወሬ ነው። አሁን ቅድም ሰምተው እንደሆነ ቀለሜን ደብተራው ዲበኩሉ ሲል ሰምተዋል አይደለ? እኔ ምን ማለት ነው ደብተራ ማለት? እስኪ ንገረኝ። እኔ አሁን አይገባኝም ምን ማለቱ እንደሆነ ደብተራ ማለት ነው። አሁን እኔ ይሄ አስተምሮ ደግሞ እነዚህ መጽሐፎች እነሱ የሚደግሙት ድግምት የሚሰሩት መጽሐፎቹን ሲታተም በክርስቲያን ውስጥ እውቅና ለምን ሰጠች በሚለው ነው። እኔ አሁን ቆይ ልንገርህ። አንደኛ ውሸት ነው። አሁን እሱ ይሄ የሚወራው ቀለም የራሱ ጠንቋይ ነበርኩ ብሏል። ሰምተዋል? ጠንቋይ እንደነበረ ራሱ ተናግሯል። ጠንቋይ ነበርኩኝ፣ ሌሎችም እንደዚህ ከሱ ጓደኞች ጠንቋይ ነበርን ነው የሚሉ። አሁን የጠንቋይ ነበርን የሚሉ ሰዎች ቤተክርስቲያኑ አታውቅም ይሄንን። አሁን ለምሳሌ አንተ የሉተራን ተከታይ ነህ፣ በድብቅ ብትሰርቅ ብትዘሙት መካነ ኢየሱስ ቸርቿ ታውቃለሽ እንዴ? ሄደህ ካልተናዘዝክ በስተቀር ወይ ሰው ካላየህ እውነት ነው እሱ አታውቅም። ልክ ነህ። በቃ አየህ፣ በቤተክርስቲያን ውስጥ ልክ ይሁዳ ሲሰርቅ ከጌታ ተደብቆ አይደለም ሲሰርቅ የነበረው። ታዲያ የይሁዳ መስረቅ ግን ጌታን አያስነቅፈውም። አየህ፣ የግለሰብ ችግር ነው። ስለዚህ ጥንቁልና የሚባለው በቤተክርስቲያን የተወገዘ ነው፣ የሰይጣን ስራ ነው። ማንም ይሄንን የሚል የለም። ግን ደብተራ ማለት ግን ይኸውልህ ድንኳን ማለት ነው። የስሙ ትርጉም ደብተራ ኦሪት ሲባል ሰምተህ አታውቅም? ደብተራ ኦሪት ማለት የኦሪት ድንኳን በብሉይ ኪዳን አምልኮተ እግዚአብሔር የሚፈጽሙበት ማለት ነው። መገናኛ ድንኳን ሲባል ሰምተህ አታውቅም? ደብተራ ማለት ድንኳን ማለት ነው። በሌላ በኩል ደብተራ ማለት በአንዳንድ አካባቢ የተማረ ሰው ሊቅ ማለት ነው። የተመራመረ ሊቅ ማለት ነው። አንዳንድ ቦታ ደግሞ ደብተራ ዝም ብሎ ይሄ ለምሳሌ ካህን የነበረ ሰው ወይ ክህነቱን ሲተወው እና እንደሚመን ሲሆን ደብተራ ያፈረሰ ማለት ነው ሊባል ይችላል። ከዛ በተረፈ ግን ስለዚህ የጠንቋይ ምናምን የሚለው አይገናኝም ጭራሽ። ምንም ከእንትን ጋራ ያለማወቅ እንትን ነው። ስለዚህ እንደዚህ ያሉ ስነ ምግባር ጉድለቶች አሁን መካነ ኢየሱስ ውስጥ የሚያጭበረብሩ ሰዎች ይኖራሉ። ግን እነሱ ያጭበረብራሉ ማለት ተቋሙ አጭበርባሪ ነው ማለት ግን አይደለም። ልክ በቤተ ክርስቲያንም ውስጥ እንደዚያ ነው። አሁን እኔ እናንተ መጽሐፈ ስምምነትን አለህ ቤትህ አለህ መጽሐፈ ስምምነት አለህ የመጽሐፈ ስምምነት
አለ አለ እና እዚያ ላይ ጥምቀት ለኃጢአት ስርየት፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ሕይወት ድህነትን ያሰጣል ይላል መጽሐፈ ስምምነት ገጽ 308 ላይ ስታነብ። አሁን አንተ እነዚህ ጴንጤዎች ደግሞ እንደምታውቀው ከእናንተ በኋላ ነው የመጡት። በ1905 የዛሬ 100 ምናምን 20 ዓመት የዛሬ 100 ዓመት ነው የመጡት። ሉተር አያውቃቸውም፣ ጴንጤዎችን ጭራሽ ነው የማያውቃቸው። አንደኛ በዘመንም ሉተር በነበረበት ጊዜ አልነበሩም። ጴንጤዎቹ ከመጡ በኋላ ቁጥሩ ራሱ ስንት ደረሰ? 47000 ደረሰ። ከዚያ በፊት ግን የነበረው በሪፎርሜሽን ጊዜ በሪፎርሜሽን እነሱ እነ ሉተር ባሉት ማለት ነው። ሉተር ነበረ፣ ጆን ካልቪን ነበረ፣ ዘዊንግሊን ነበረ፣ ሌሎችም በጣም እነዚህ ገነው የወጡት እነዚህ ናቸው። አሁን እናንተና በቃለ ሕይወትና በመካነ ኢየሱስ ወይም በሉተራን መካከል ረግ ዋርኒንግ መጣብኝ። ኦኬ ዩር ካሜራ ኦኬ። እስኪ መከራ እና አሁን ካልቪኒስቶች ምን ይላሉ? ኢየሱስ ክርስቶስ የመጣው ለተመረጡ ሰዎች ነው የሞተው፣ የተሰቀለውም የሞተውም ሰውም የሆነው ራሱ ለማዳን የመጣው ለጥቂት ሰዎች። እግዚአብሔር አስቀድሞ የመረጣቸው ለድነት የመረጣቸው አሉ፣ ለሲኦል የመረጣቸው አሉ። ኢየሱስ የሞተው ለተመረጡት ሰዎች ነው እንጂ ኢየሱስ ክርስቶስ የዓለም ቤዛ አይደለም። ለቃለ ሕይወት ወይንም ደግሞ ለካልቪኒስቶች ኢየሱስ ክርስቶስ የዓለም ቤዛ አይደለም። እናንተ ደግሞ ሉተር ደግሞ ኢየሱስ ክርስቶስ የዓለም ቤዛ እንደሆነ የዓለም መድኃኒት እንደሆነ የዓለም ሁሉ እንደሞተ ነው የሚያምነው። ስለዚህ አንደኛው አጋንንት አለብህ ነበር የሚባባሉ አይስማሙም ነበረ። አናባፕቲስቶችም ራሱ የጥምቀት በሕፃናት ጥምቀትም ላይ እንደዚህ ያስፈልጋቸውም እንደዚህ የለባቸውም የሚሉ ሰዎች እርስ በርሳቸው ሲረጋገሙ ነበር። በተለይ መጽሐፈ ስምምነት ላይ መጨረሻ ላይ አናባፕቲስቶችን ስህተት በዝርዝር አስቀምጦታል መጽሐፈ ስምምነት ላይ መጨረሻው ላይ። እሱ ላይ አንብበው። አይ ቲንክ ቪዲዮን መግለጥ አለብኝ ሊያስወርደኝ ነውና አሁን እረፍት ቢሰጠኝ ምን አለበት? በመድኃኒዓለም እኔ ደክሞኛል ስራውዬ፣ መቼም አላርፍም እና ለማንኛውም እስኪ ቆይ ለሌሎቹ እድል ስጥና አንተን እዚህ ውስጥ እንዳላስገባህ ብዬ ነው። ለጊዜው ሉተራን ነኝ ስላልከኝ ጴንጤዎችን ነው ማውራት የምፈልገው። ቆየኛ አንተ ገና ነው። ኬኩን የምታወራው አለህ? የምትለው ነገር አለ? እስኪ መላከ ሰላም ይግቡ። የለም አባታችን የለም ይበሉ፣ እርሶ ይበሉ አባታችን። የለኝም። እሺ መላከ ሰላም ጤና ይስጥልኝ። እንዴት አሉ? አብሮ ይስጥልን። እኔ አባት ራቸው የደረሰኝ አመሰግናለሁ። ልግራ ውስጥ ላይ ሆኜ ልይ ብዬ ነው ስወርድ ሰላም ላለሁ። ግን ያው እንደነገርኩህ ሳይወት አባት ገቡልህ ፍጠን ተብዬ ነው አላየሁትም ነበር። ኧረ እሺ እንግዲህ እሺ ሲችሉ እሺ እንግዲህ ያው ዛሬ 300 ሰው ከሱ ይጠበቃል። ያው እንግዲህ ፎሎ አድርጓቸው። በነገራችን ላይ አባታችንን እንደምታውቋቸው ቆይ እስኪ አንዴ እንትኑን ላጥፋው አንዴ። አባታችን የመላከ ሰላም የባህር ዳር ደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ ናቸው። ፎሎ አድርጓቸው፣ ተከተሏቸው። በጣም ጥሩ። እንደዚህ ነው የሚሻለው። ፎሎ አድርጋቸው ሁላችሁም። ኬኩንም አድርጉት። ታላቁ ዘግሬት ማን ኬኩንም ጠበቃ ነው። በነገራችን ላይ በዚህ አጋጣሚ ገብረ ሚካኤል በጣም ዝነኛ፣ እውነቴን ነው፣ ይሄ ቀልድ አይደለም። በጣም የተመሰከረለት የያዘውን ጠበቃነት ደንበኛ የያዘውን ደንበኛ ሳያሳምን እና ሳይረታ ግንባሩ የማይታጠፍ ጀግና የቤተክርስቲያናችን ልጅ ነው። በህግ ጉዳይ ላይ ጥያቄ ያካላችሁ ሰዎች ወንድማችንን አንዳንድ ቀን በዚህ በሙያህ ላይ አስተያየቶችን ምናምኖችን ምክር ሀሳቦችን ብትሰጥ ጥሩ ነው እና እንደዚህ አድርግ እና ፎሎ አድርጉት ገብረ ሚካኤልን። ስለዚህ ጴንጤቆስታሎች ግቡ። ጴንጤቆስታሎች ብትገቡ ደስ ይለኛል። ቦርናጌን ገባህ? እሺ ቦርናጌን
ጤና ይስጥልኝ። እንዴት ነህ? ደህና ነህ? ሰላም ነዎት? ደህና ነኝ፣ በጣም ደህና ነኝ። ክብር ሰላም ነኝ፣ እግዚአብሔር ይመስገን። የትኛው ዲኖሚኔሽን ውስጥ ነው ያለው ቦርናጌን? እኔ እንግዲህ ወንጌል አማኝ የሚለው ነው። እንግዲህ በወንጌል ነው ማምነው እኔ። እሺ፣ አይ በቁርአን ነው የምታምነው አላልኩም እኮ። ግን የትኛው ዲኖሚኔሽን ነህ? የትኛው 47 ደርሳችኋል? እስኪ ዛሬ ነው ጨምሮ ይሆናል። ዛሬ ብዙ ላይ ጨምራ፣ ሳምንት ዕለት ነበር ያየሁት። አይ ቲንክ ዛሬ ብዙ ሳይጨምር አይቀርም። እሺ፣ የትኛው ውስጥ ነው ያለው? እሺ ማለት የትኛው ሲሉ ከየት ማለት ነው? እሱ አሁን ወንጌል አማኝ የሚል ቤተ እምነት የትኛው ነው? ቃለ ሕይወት፣ ሙሉ ወንጌል፣ ሉተራን? እኔ አሮማ ቤተክርስቲያን። አሮማ ቤት። አረገረገረገረ በጋሻው ጋር ገባህ? አይጀግ ነው አይ ለጌታ እዚያ ገባህ? በፊትም እኮ እዛ ነው ብዬ ተናግሬያለሁ እኮ። አልሰሙኝ ሆነው ካልሆነ በስተቀር በፊትም እኮ ተናግሬያለሁ። እና እዚያ ታስተምራለህ? አይ የምን ፓስተር ነው? እኔ ፓስተር ነው። በጋሻው እዚያ ከገባ በኋላ ምስጢረ ስላሴ ምን አምቦ ጫረቀው እኮ ባለፈው መጥቶ እኮ ሰምተዋል። ነገሩ ይቅርታ ጠይቋል። ተወል ምን መሳሳት እኮ የሰው ልጅ በገባው ልክ ነው እኮ የሚናገር። ሲገባው ደግሞ ይመለስና መንፈስ ቅዱስ ሲረዳው ሲመለስ ተመልሻለሁ ካለ ንስሐ ከገባ እኮ ዳግመኛ አይነሳም ነው ጉዳዩ። እግዚአብሔር ይቅር ያለውን ሰው እያነሳ እንመልስ እና ቢሳሳት የክርስቶስ ስምና ኢየሱስ የሚለውና ክርስቶስ የሚለው ስም ላይ ይሳሳታል እንዴ ሰው? እንደው በጣም ከባድ እኮ ነው። ቦርናጌ። እሺ የአሮማ እንትን ምንድነው? የእምነት መግለጫዋ ምን ይላል? እስኪ አንብልኝ አንድ ነገር። በጥምቀት ዙሪያ ላይ እንዴት ነው የምታምኑት? ጥምቀት የኃጢአት ስርየት ያስገኛል ብላ ታምናለች? ሰው ያመነ ሰው ይጠመቃል። ሰው ሳያምን አይጠመቅም። በጋሻው የተጠመቀ አዎ፣ በጋሻው ተጠምቋል። ድሮ በልጅነቱ ያለው ጥምቀት የልጅነት ጥምቀቱ የሕፃንነቱ ሳያምን ሳያቅ ሳይረዳ ስለሆነ ያን ጥምቀት አምኖ መጠመቅ ስላለበት የት ነው የተጠመቀው? ከተረዳ በኋላ እንዴ መምህር ፖሊስ ሲጠይቅ ነው። በማን እጅ ነው የተጠመቀው? በማን እጅ መጠመቅ አለበት ሚላል? የት ነው የተጠመቀው? ማን ያጠመቀው? የት ቸርች ነው የተጠመቀው? አይ እሱማ በቃ አሁን ይህን ሁሉ ላወራ አልችልም። አሁን እሱ አሁን በአስተምሮ ላይ ነው እንጂ እንትና የት ነበረ ምን እየበላ እርግጠኛውን ልንገርህ፣ አልተጠመቀም። እኔ ልንገርህ በቃ አልተጠመቀም። ትዝታውም አልተጠመቀም፣ እሱም አልተጠመቁም። ግን እናንተን ግን እንደገና መጠመቅ አለባችሁ እያሉ ያስተምራሉ አይደለ? አሁን እንደዛ የለም። አንተን አሁን አጥምቋል። ወንጌል አማኝ ላይ መጥቶ ሰው ወንጌል ተሰብኮለት ወንጌልን ከተቀበለ በኋላ ጥምቀት አልጠመቅ ማለት አመፀኝነት ነው። ይሄ ራሱ ወንጌል አማኝ አይደለም። የት ነው የተጠመቀው ነው የምልህ። ራሱ ነው ያጠመቀው ወይንስ ማን ያጠመቀው? አልተጠመቀም እያልሁ ነው እኔ እየተከራከሩ ነው። እንትን ነው የፈለጉት። አዎ ማን ያጠመቀው? ምን ማስረጃ አለዎት? ማስረጃውማ ራሱ አለዎት። እኔ ማስረጃ እና ፎቶ ባመጣ እሱ ምን ይላል? አምጣልኝ። እኔማ የለም እያልኩኝ የሌለ ነገር ላመጣልህ አልችልም። እዚህ ሶሻል ሚዲያ ላይ ዋሽቻለሁ አምጣልኝ ይላሉ። አምጣልኝ ብቻ ግን ሻወር ሲወስድ ፎቶ እንዳታነሳው። ጥሩ አይደለም። እኔ እንግዲህ ሰው ስለሆኑ በዚህ ደረጃም ቦርናጌን አሁን አታሞቀኝ፣ ይደክሞኛል። የኔ ወንድም
አልተጠመቀም። እንዳልተጠመቀ እርግጠኛ ነኝ። ግን ተጠምቋል ካልክ ማስረጃውን ማምጣት እኔ የሌለ ነገር ላመጣልህ አልችልም። አልተጠመቀማ። ወደ ዋናው ሐሳብ እንሂድ። በጣም ጥሩ። ሳይጠመቅ መጀመሪያ የቤተ ክርስቲያን አባል አይሆንም አንድ ሰው። እሺ ጥምቀት ለድህነት ነው ወይንስ ጥምቀት ለኃጢአት ስርየት ነው ወይንስ ጥምቀት ያመነ ሰው ነው የሚጠመቀው ወይንስ ለዳነ ሰው? መጀመሪያ ላመነ ሰው የዳነ ሰው ነው ያመነ ሰው ነው የሚጠመቀው። እሺ ሉተራን ያመነ ሰው እሺ አዳምጠኝ፣ እያዳመጥከኝ። እሺ ሉተራን ጥምቀት ለድህነት ነው ይላሉ። ተሳስተዋል? እኔ ሉተራን ጋር ምንም እንትን የለኝም። መጽሐፍ ቅዱስ ላይ ያሳዩኝና ሰው ሳያምን ይጠመቃል ብሎ ያጠመቀ ሐዋርያ ካለ ዛሬን የሱ ባሉኝ ሂጄ እጠመቃለሁ። ሂጄ ኦርቶዶክስ ነው መሆኑ ዛሬ ከሪሱ አትወጣም። ይኸውልህ አንድ ጊዜ ላሳይህና ከዚያ የስ ኦር ኖ ነው ለምን ተቆጡ የሚል ነው እኮ ጴንጤዎች ለምን ተቆጡ ነው የሚለው። እሱነን እኔ ማንም መቆጣት የለበትም። ጴንጤነት አያድንም፣ ኦርቶዶክስነት አያድንም። የሚያድነው ኢየሱስ ክርስቶስ ብቻ ነው እንጂ ሃይማኖት ተቋም ያድናል የሚል አስተምሮ አላቅም። እሺ አንዴማ ቆይ አንዴ ላሳይህና ቦርናጌን ዘግሬት ማን አንብልኝ እስኪ ቦርናጌን አንብ። አንዳንዶቹ ግብረ ሰዶም ነው ምናምን ነው። ትልቅ ሰው ግብረ ሰዶምነት እኮ ቆይ ከኔ ጋር ነው ያለው። ቀለሜ ቤት ያለ መስሎ ከሆነ ተሳስተሃል። ምን ያደርግላል? እሺ ከኔ ጋር አውራ፣ ከኔ ጋር አውራ። ኮሜንት ጋር ምን ታደርጋለህ? እኔ ጋር ቁጭ ብለህ ከኮሜንት ጋር ካወራ ውረድና ታች አውራ። ከኔ ጋር አውራ። የገቡ ያስገቡ እሳቸው ናቸው። ከሌላ ግለሰብ ጋር የማውራት ምንም ነገር የለም። አንድ ሰው ከአንድ ቤት ሲገባ ከገባበት ሰው ቤት ጋር ብቻ ነው ቁጭ ብሎ የሚያወራ። እቤት ቁጭ ብሎ ስለ ጎረቤት የሚያወራ ከሆነ ሐሜት ነው የሚባለውና ተረጋግተህ ቀስ ብለህ ካስገቡ ሰው አባት ጋር አውራ ወዳጀ። እንደዚያ ነው ቦርናጌ። እሺ እስኪ ሁለተኛ የሚለውን ትክክል ነው። ትክክል ነው መላከ ሰላም። እሺ ጥምቀት ምን ይላል እዚህ ጋር? ሁለተኛውን እስኪ አንብልኝ። የትኛውን? አይታይም እኮ ምን ላምብ? ሁለተኛ የሚለውን አንብብ። ሁለተኛ አይታይ። ኧረ በስላሴ እኮ የት ጋ ነው እንዴ? አይታይም። ከታች ቪዲዮ እየታየ ከሆነ የሚታይ ነገር የለም። አይታይም። ለኔ አይታየኝም። መልአክ ይታይዎታል? አይ ቆይ ጥምቀት ምን አይነት ስጦታዎች? በቃ ይታያል። መልአከ ሰላም ችግር የለም። ቦርናጌን አይንህን እስቲ ጥረገው። እሳቸውም እኮ ጆርኔም ይታየዋል። አይን ቦሙ ይሬው ስለሚል ነው እንጂ እኔ ጋር አይታየኝም። ታላቁ በቃ እንግዲህ ኬኩ ይታያል። ኬክ ብላ በቃ ታች እዚያው ኮሜንቱን ብታይ ነው የሚሻለው። እሺ እኔ እኮ አውጥቼ እሺ አንድ ቆይ እስኪ ሶረቲ ጨዋ ልጅ ናት። እሷ ልጅስ ተው አላስገባትም እዚህ። በጣም ማከብራት ልጅ ናት። የእውነቴን ነው። በጣም ግን ላስገባትሽ። ትግባ በጣም ጨዋ ከጴንጤዎች ውስጥ ጨዋ ጴንጤ ናት ሶረቲ። ባለፈው ቤቴ ሲዘጋ ቤቷ አስገብታ ያኛውን አካውንቴን ፎሎው እንዲደረግ ያደረገች ልጅ ናት በእውነቱ። እና የመምህር በረከት እየገቡ ያስተምራሉ። በሳቸው ነው የማውቃት። ግን ይሄ እሷ ላይ መለከተም አይ ቲንክ ከጨዋዮቹ ውስጥ አይደለችም። ረጋ ያለች ጴንጤ ስለሆነች ሌላ ሰው ባስገባ ነው የሚሻለኝ። እሺ ጴንጤዎቹ ትገባላችሁ ወይ? ልተው መሰለኝ እኔ መሽቶብኛል። እናንተ አስተያየት ስጡና እንትን ብንል ለሚሻለው
ለማንኛውም ግን እየመሸብኝ ስለሆነ እኔም ብዙም ስለደከመኝ ስራውዬ ቀለሜ ጋር ስለነበርኩ እንዳያችሁ። ገብረ ሚካኤል እስኪ አስተያየት ስጥ። እንዴት ነበረ? መግባት አልነበረብኝም? እንዴት ገብረ ሚካኤል ኬኩን ኧረ እንዳይወጡብን እባክዎት ሳንጠግቦ ተረክ እኮ ነው አለውኝ። ይገርሞታል ስራውዬ። ከዛ ቀለሜን ያውቁታል አይደለ? እሱ ቤት ያው ሲዋሽ አንዳንድ ቀን እገባለሁኝ የሆነ ለማንጫጫት ምናምን እገባለሁኝ እና ስገባ ሲንጫጩ ደስ ይለኛል። ይገርሞታል። እና ጴንጤ ሲንጫጫ በጣም ነው ደስ የሚለኝ። ይገርሞታል። ያው ከዚህ ያለፈ ጠባይ የላቸውም። ከዚህ ያለፈ እንትን የላቸውም። አሁን እያየው ራሱ እኮ ቢያንስ እያየውት ነው። አለማመን ይችላል። እያየው አላየውትም ተብሎ አይካድም። በዚህ በዓለም ሚዲያ ላይ ማለት ፊት ላይ እየታየ አሁን ይሄ የመጀመሪያው የነሱ ትልቁ አንዱ ችግር ነው። አንደኛ ከርሶ የሚሳደቡት ነገር የለውትም። ሌላው አንጓጠው የአባትነት ባህሪ ነው እየነገሯቸው የሚያሳዩቸው መጽሐፍ ቅዱስ ነው የሚነግሯቸው። እውነታ ነው። ቢፈልጉ በግዕዝ ቢፈልጉ በእንግሊዝ ቢፈልጉ በአማርኛ ቢፈልጉ በየትኛውም ቦታ የሚያስረዷቸው ነው። ግን እሱን መጠቀም አልቻሉም። እንዳለመታደል ሆኖ ማለት ነው። ነው ይገርሞታል። እኔ አሁን ጴንጤዎቹ ጋር በጣም የምገባው አንድ የተሳሳተ መረዳት በእነሱ ቤት እንትን ብለዋል። ቄስ መጽሐፍ ቅዱስ አያነብም። ቄስ እኛ ፊት መጥቶ መሟገት አይችልም። ቄስ ገርል ነው የሚያነበው። ቄስ አንባቢ ነው። ወሬኛ ነው። እና ገብቶ ልክ እኛ ስንገባ አሁን ግን ስንገባ ልክ ነብር ያየሽ ጦጣ ሲንጫጩ ደስ ስለሚለኝ የእውነቴን ነው። አንዳንድ ቀን ኦን ፐርፐዝ ከታች የሆነ ብዬ ኮሜንት ጽፋለሁኝ እና ይገርሞታል። 1000 ሰው ይከታተል ከሆነ 1000 እኔ ላይ ነው የሚወርደው እና እውነት ለመናገር በጣም ደስ ነው የሚለኝ። ጴንጤ ሲሳደብ ምን ሲል እንትን ይገለጣል ማለት ሰው በአፍ የሚወጣው እኮ ከልብ ያለው አይደለ? ውስጣቸው ላይ ያለውን ነው ይተፉታል እና ያ እና ደስ ይላል። እና ያንን ማስተፋት ስለምፈልግ ነው። እንደው ይቅርታ አድርጉልኝ ምዕመናን። አይኖ ሲሰድቡኝ ምን ሲሉኝ ተሸማቀቃላችሁ ይመስለኛል። ግን ጴንጤ እንዲያከብረን አትጠብቁ። ለአንድ ካህን በጣም ከባዱ እና ውርደት የሚሆነው ምዕመናን ከተቹት ነው። ምዕመናን ልጆቹ የሚተቹት ከሆነ ኦርቶዶክሳውያን አባቶች፣ እኛ የምዕመናን አባቶች ነን። የማይገባ ህይወት ውስጥ የማይገባ ኑሮ ውስጥ ካገኛችሁን እሱ አደገኛ ነው። ያን ጊዜ እውቀቱ ነው። ጴንጤ ሲሰድበን ጴንጤ ሲንጫጫማ ደስ ነው ሊላችሁ የሚገባ እንዲህ። ታዲያ እኛን አይቶ ካልተንጫጫማ በምን ሊንጫጫ ነው? በእውነቱ እንዴ አጋንንት እኮ መንጫጫት አለበት። ቄስ እንዴ አጋንንት ቄስ የማይንጫጫ ከሆነ እንደ ዝንቱ ዘመድ እየወሰደ ማለት ነው። አዎ ጾምና ጸሎት ልንይዝ ነው የሚገባን። ዘያከብሮሙ ለፈሪሃነ እግዚአብሔር አይደል የሚለው? አዎ ምን ዘይምለስ ኢየሱስ እኮ ነው። እነሱ እኮ ይህንን ዓለም ሁሉ ነገር ትተው አስተሳሰባቸውም በተለይ በአሁኑ ሰዓት ከመጤው ጋር አብረው መጡ። ድሮ አሉ እውነት ለመናገር የክርስቲያን ዶግማዋን፣ ስርዓቷን፣ ቀኖናዋን የሚጠብቁ እንደነ ዶክተር ወዳጅ አይነት ሰዎች እኮ አሉ። ክርስቲያን የምታከብራቸው ቦታ ሰጣቸው በብዙ መልኩ የምታከብራቸው ዛሬም ድረስ ቦታ ሰጣ የምታከብራቸው ብዙ ሰዎች አሉ ዘር የሚያውቀው። ስለዚህ ደስ ነው የሚል አንዳንድ እንዳሉት እንደ አባት የሆነ ነገር ሲሉ ሊሰማ ይችላል። ይሄ ግን ከማያውቁ ሰዎች ጋር የሚነገረው የሚጻፈው እውነት ለመናገር አይያዝም መላገነት እና እኛ በጣም ደስ የሚለን መኩሪያ አባት ስላሉን እውነትን ለመናገር ለመላው ዓለም ለማሳወቅ በተለይ በዚህ እኛ የምናወራው በአንድ ትንሽ አማርኛ ሊሆን ይችላል። እርስዎ ግን በየትኛውም መልኩ በሚፈልጉት መልኩ ነው መልስ የሚሰጧቸው እና በጣም ነው የሚያስደስተን። እኛ መላክነት አባታችን ወጣትነት መላከ ሰላም ጥሩ ነው። ወጣትነታችን አስተዋጽኦ ያደርጋል። ቢያንስ ዘመኑ ጋር አብረን መሄድ ወደኋላ ለመቅረት በጎቻችን ባሉበት ሁሉ መገኘት ተገቢ ነው ብዬ ስለማምን ነው እንጂ
ይገርሞታል። በጣም ቢዚ ነው ያለንበት ሀገር። በጣም በጣም እንቅልፍ ያስተኛም። እውነት ለመናገር ቀላል አይደለም። በጣም በቃ ስራ ቦታም ስንሰራም እያንቀላፋን ምን እያልን ነው? ቀላል አይደለም። ሌላውን ፊቴን ስታዩኝ ራሱ የድካም ስሜት የምታነቡ ይመስለኛል። እና ግን በቀጣዩ ዘመን ኦርቶዶክሳውያን ገና መምህራን አልመጡም፣ ገና ማስተማር አልጀመሩም። በእውነቱ መምህራን ወደፊት ለፊት ሲመጡ መናፍቃን ሲጋለጡ ምን ይዘው ሊቀሩ እንደሚችሉ ማሰብ በጣም ቀላል ነገር፣ መገመት አይከብድም። አሁን ቤተክርስቲያን አንዲት ናት። የቤተክርስቲያን ወነአምን ባህቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የምንላት ቤተክርስቲያን አንዲት ናት፣ ቅድስት ናት፣ ሐዋርያዊት ናት፣ ዓለም አቀፋዊት ናት። ከዚህ ውጭ ግን 47,000 ቤተ እምነት ልክ ኦርቶዶክስ ካቶሊክ እንደሚባለው ሲቆጠር የፕሮቴስታንቱ 47,000 ዲኖሚኔሽን ነው እና በሚቀጥሉት 60 እና 70-80 ሺህ ይሆናል። ይሄ አጥቢያ ቤተክርስቲያን ማለት አይደለም። ባይዚ ዲኖሚኔሽን ማለት ራሱን የቻለ የእምነት መግለጫ ያለው ራሱን የቻለ የቆመ ማለት ነው። ለምሳሌ መካነ ኢየሱስ ጥምቀት ለኃጢአት ስርየት ቅዱስ ሥጋውን አማናዊ ነው ትላለች። ሌሎቹ ግን አይሉም። በቃ ባዶ ህብስት ነው፣ መታሰቢያ ነው፣ ለምልክት ነው፣ የዳነ ሰው የሚያደርገው ነው የሚሉ ናቸው። በጣም የሚገርማቸው ግን አንድ ነን ብለው አሁን ለምሳሌ ጴንጤቆስጣሉና ሰሞኑ ሉተራን እያፈነገጡ ሲወጡባቸው ማንና ማናቸው አብረው ያየኋቸው? ቃለ ሕይወትና ጴንጤቆስጣሉ የሌሎቹ ቃለ ሕይወት ካልቪኒስቶች ናቸው። የካልቪኒስት ትምህርት ደግሞ ጭራሽ የገማና የተግማማ ትምህርት ነው። በነገራችን ላይ ክርስቶስን የቱሊፕ የሚባል ትምህርት አላቸው። ማለት ልክ ኮምፒቴሽን ከሉተር ጋር ለመወዳደር ይሄኛው 5 ሶላዎች 5 ሶላዎችን እዛ ቱሊፕ የሚባሉት ትምህርቶች የጠነቡ የሸተቱ የገሙ ናቸው እንዳለ አጠቃላይ እግዚአብሔር የሉተራን እንትን ማለት የቃለ ሕይወት ወይንም ደግሞ የካልቪኒስቶች ክርስቶስ ለተመረጡ ጥቂት ሰዎች ነው የሞተው። በጣም የሚዘገንን እኮ ነው። ክርስቶስ በመስቀል ላይ የተሰቀለው መጀመሪያ ሲመጣም አስቀድሞ እግዚአብሔር የሚድኑትን ወስኗል፣ መርጧል። ከዚያ አስቀድሞ ለመረጣቸው ሰዎች ገና ሲፈጠሩ እግዚአብሔር ሲፈጠር ለሲኦልና ለገነት ብሎ መድቦ ነው የፈጠረ። ስለዚህ ለሲኦል እንትን ያሉ ሰዎች ምንም መልካም ስራ ራሱ ቢያደርጉ ራሱ አይድኑ፣ የፈለገው ነገር ቢሆን ማለት ነው። ምክንያቱም ኦልሬዲ አስቀድሞ ለሲኦል የተፈጠሩ ናቸው ብሎ ያምናል። ትክክል። እነዚያኞች ግን የተመረጡት ግን ምንም ቢያደርጉ ክርስቶስ ስለሞተላቸው ይድናሉ። እና የካልቪኒስት ክርስቶስ የተወሰኑ ሰዎች በቃ ምናልባት እስራኤል አካባቢ የአብርሃም ዘሮች ሊሆኑ ይችላሉ፣ የተወሰኑ አይዛብ ምናምን የተወሰኑ የለም፣ አይመለከታቸው። እንግዲህ የተስፋውን ቃል እንደው ብሉይ ኪዳን የሚቀበሉ ከሆነ የተነገረው ለአብርሃምና ለዘሩ ነው። እና የካልቪኒስቶች ክርስቶስ የዓለም ቤዛ አይደለም ብለው ከሚያምኑት ጋር ቁጭ ብለው አንድ ነን። በምንድን ነው አንድ የምትሆኑት? እየተጠማመቃችሁ አንዱ አንዱን አልዳንም እያለ የለም። የቆማችሁት በፖለቲካ ተደራጅታችሁ ነው የቆማችሁት። ኦርቶዶክስን አታክ ለማድረግ፣ ኦርቶዶክስን ለመለያየት፣ ከኦርቶዶክስ ለመናጠቅ አንድ ትሆናላችሁ። እርስ በርሳችሁ ግን አጋንንት ያለበት 1000 አጋንንት ያለበት 100 አጋንንት ያለበት ትባባላላችሁ እርስ በርሳችሁ የለም። ስለዚህ በቀጣዩ ዘመናት ውስጥ ኖ ሞር ጴንጤቆስጣል፣ ምክንያቱም ትምህርቱ ይፈራርሳል። ባክ ቱ ዘ ኦሪጂን፣ ወደ ኦርቶዶክሳዊነታችሁ ተመለሱ የወጣችሁ ሰዎች። ይህች ስንዱ ቤተክርስቲያን ግን ነቅነቅ የለም። በየዘመኑ መናፍቅ ተነስተዋል፣ ግን አፈር ደም እየበላ ነው የተመለሰው። 40 ዓመት በዮዲት ጉዲት የተፈተነች ቤተክርስቲያን ያለች ነው። 15 ዓመት በግራኛ ይመድ፣ ሌሎችም በየዘመናቱ እየመጡ ቤተክርስቲያኗ በቃለ እግዚአብሔር እየለበለበች እየገረፈች ነው ያስወጣቸው ከቤተ መቅደሱ። ምክንያቱም እውነተኛዋ ቤተክርስቲያን ናታ። እውነተኛዋ ቤተክርስቲያን ናት። የገሃነም ደጆች የማይችሏት ቤተክርስቲያን ናት። እየወጣችሁ ልትሰድቧት ልትከሷት። አዎ ዘንዶው ስራው መሳደብ ነው።
የጌታችን የሆኑትን ሰዎች ሁሉ በእኔ ሳላችሁ መከራ አለባችሁ ብሎ እንደተናገረ መሰደብ መራቆት ይኖራል። ምንም ጥያቄ የለው። ድነት ግን በጴንጤቆስጣል ውስጥ የለም። የዘላለም ሕይወት ሽታውም የለም። ምክንያቱም የዘላለም ሕይወት በስጋውና በደሙ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። እዛ ቤት የለም። ይሄ ያመነ የተጠመቀ ይድናል። ምን ተንግበር ባሉ ጊዜ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ፣ የመንፈስ ቅዱስ ጸጋ ትቀበላላችሁ። ኃጢአት እንዲደመሰስ አንድ ሰው መጠመቅ አለበት። ያልተጠመቀ ሰው አምኖ ያመነ የተጠመቀም ይድናል። ዘአምነ ወዘተጠመቀ ይድናል። አለበለዚያ ድነት የለም። ስለዚህ ጴንጤቆስጣል አልዳንም። ምክንያቱም የምስጢራት ሁሉ በር የሚባለው ጥምቀት ነው። ወደ ቤተክርስቲያን ሰው የሚጨመረው በጥምቀት ነው። ክርስቶስን የሚለብሰው በጥምቀት ነው። ዳግም የሚወለደው በጥምቀት ነው። ከክርስቶስ ጋር የሚተባበረው በጥምቀት ነው። አየህ። ስለዚህ ሳትጠመቅ የቤተክርስቲያን አካል አትሆንም። የክርስቶስ አካል መሆን አትችልም። ጴንጤ አልተጠመቀም አይድንም። ቢጠመቁም ደግሞ ሻወር ነው የወሰዱት። አጥማቂ የላቸውም፣ ካህን የላቸውም። አያችሁ፣ የለም የዘላለም ሕይወት የለም። እዛ ቤት የለም። ጎጃምኛ፣ ጎንደርኛ፣ ወሎይኛ፣ በሸዋ በጎንደር በዚህ በጉራጌኛ ትጨፍራለህ። አዎ፣ ከዚያ እንደው የሀገሩን ትዝታ ስትቀሰቅስበት ዘፈን ለማዳመጥ የሚመጣ ይኖራል። እውነት ነው። የዘፈን ፍቅር የሀገር ፍቅር ያለው ሰው እዚያ እየገባ ሊጨፍር ይችላል። ምክንያቱም ዳንኪራ ቤት ወይም ጭፈራ ቤት ገብቼ ከምጨፍር ስሙን እየቀየርኩኝ በኢየሱስ ስም ብጨፍር ይሻላል እያለ የሚገባ ይኖራል። ምንም ጥያቄ የለውም። ግን ጭፈራ ነው፣ አረፋ የሚያስደፍ ያ ደግሞ አዙዛ ስትሪት ላይ ሼኪንግ መንቀጥቀጥ። በነገራችን ላይ የጴንጤቆስጣል ትንቢት እንናገራለን እናመልካለን ሲል የሚንቀጠቀጡት የጎጃምን እስክስታ መቾችን ያስንቃል። ሲንቀጠቀጡ ማለት ነው። እንዴት እንደሚያሩ ላሳያችሁ። አውጥቼ ቪዲዮ ይኸው ባለፈው ላይቭ ላይ ስቀርጸው ነበር አንዱን። ቆይ ላሳያችሁ። በመድኃኒዓለም እዚሁ ላይቭ ላይ ማለት ነው። ላይቭ ላይ ቆይ ላሳያችሁ። ምን ይሳነናል በእውነቱ። ይኸው ላሳያችሁማ ሰውየው ነው በጣም ነው እንዲያቃጠለው ሰውየው ነው። እዚህ በነገራችን ላይ ቆይ ላሳያችሁ። እነዚህ ማለት ስለብሰዋል እንደውም ይሻላል ራቆታቸው ነው። ቆይ ላሳያችሁ። በነገራችን ላይ እነዚህ ሰዎች አዙዛ ስትሪት ቆይ አብዛኛው እንደዚህ ውስጥ ይታያቸዋል። እዚህ ጋር ይታያቸዋል። አዙዛ ስትሪት እዚህ ነው። እዚህ ቦታ ላይ የተጀመረው አዙዛ ስትሪት ከኔ ቤት ላሳያችሁ። በነገራችን ላይ ስንት ደቂቃ እንደሆነ ይኸው አሁን 24 ደቂቃ 24 ሚኒት ነው የሚለኝ። 17 ማይል ነው ከኔ ሰፈር። እዚህ ነው የተመሰረተው። ይሄ የጴንጤቆስጣል ሙቭመንት የተጀመረው ቦታውን ላሳያቸው። ይኸው ይሄ ነው አሁን ያለው ይሄ ነው። ይኸው ስትሪቱ ይሄ ነው። ይኸው አዙዛ ስትሪት ይታያቸዋል።
እና እዚህ ነው የተጋጩት። እዚህ ነው የጀመረው። ሰውየው ተንፈራፈረ፣ ተጋጨ፣ ጮኸ፣ አለቀሰ፣ ተንቀጠቀጠ፣ ወንበር ሰበረ። ከዚያ በኋላ መንፈስ ቅዱስ ትንቢት ገለጠልኝ፣ ትንቢት አናገረኝ አለ ማለት ነው። እኛ በማስረጃ ነው የኛ ሰፈር የተጀመረው እብደት 47000 ደረሰ ማለት ነው። በዚህ አጋጣሚ ሰፈራችን ዝነኛ ነው በእብደት ማለት ነው። በጣም ፌመስ የሆነ ሰፈር ላይ ነው ያለ ነው ማለት ነው። እና አንዱ ጴንጤ ምን አለ ባለፈው በጣም ቅር አለኝ አለ። ምክንያቱም እንደው ያን የመሰለ ታሪካዊ ስፍራ እንዴት ይቆሻ እንደው የማይረባ ቅራቅንቦ ይሆናል አለ። ስለዚህ እንደዋዛ ሰውየው ይገርሞታል። መላከ ሰላም ሰውየው አፍሪካዊ ነው ደግሞ ፓስተሩ ዊሊያም ይባላል። እና ድንገት ጴንጤ በዛን ሰዓት አልተጀመረም። የዛው የፕሮቴስታንት ተከታይ ነው። ድንገት መንፈስ ቅዱስ በእኔ ላይ ወረደ አለና ተንቀጠቀጠ ማለት ነው። መንቀጥቀጥ ጀመረ እንደዚህ ማለት ነው። መንቀጥቀጥ ይጮሃል፣ በጣም ላውድ ይጮሃል፣ ወንበሩን ይመታል እና በሙሉ ድብልቅልቅልቅ አለ ማለት ነው እዛ ውስጥ ያለው ሰው። እና ልሳን ተናገርኩ አለና ቻይነኛ ነው ለካ ያወራው። ሌሎችም አውርተዋል። በኋላ ነው ካለፈ በኋላ ይቅርታ የዚያን ጊዜ እኮ አዲስ ቋንቋ ተገልጦልን ሳይሆን ቻይነኛ ነበር የተናገርነው። የሚገርሞት ሰዎቹ ግን ከዚያ በኋላ በቃ አጉል ልምምድ እያሃድግ ወልድ ግብራሁ እንዲል መጽሐፍ በቃ አጉል ልማድ ይዘው በዚያው ቀጠሉ እና የመንፈስ ቅዱስ ስጦታ ነው ይላሉ። የለም የመንፈስ ቅዱስ ስጦታ እንደዚህ ያለ የእብደት ቋንቋ የመንፈስ ቅዱስ በባለ 50 ፓርቲ ሜድ ኢላማት የተለያዩ ቋንቋዎች 72 ቋንቋዎችን ተናግረዋል። ወተናገሩ በነገረ ሁሉ በአውርት ነው የሚለው በሀገር ሁሉ ቋንቋ ተናግረዋል። ሰሚም ነበራቸው። አዎ እና እነዚህ ናቸው እንግዲህ እምነት ሆነው ኦርቶዶክስን የሚተቹት ማለት ነው። ስለዚህ ከነዚህ ማለት ነው ቡራኬ ምናምን እኛ አንጠብቅም። ከቀለሜ እኔ ምርቃትን አልጠብቅም። ከዝንብ ማር እንደመጠበቅ ነው የሚሆነው። ስለዚህ ስገባ እንዴት እንደሆነ እኮ በቃ ተርበተበት አንደበቱ ሪከርዱን እስከምሰማው ቸኩያለሁኝ። ደግሞ ጎበዝ አሉ ይቶ ላይ አሁን ነገ ይለቁታል። በቃ ጩኸት ድብልቅልቅልቅ። ምክንያቱም በዛ በአዙዛ ስትሪት የተቃኙ ሰዎች ናቸው፣ ጩኸታሞች ናቸው ያልኩት ለዚያ ነው። በጣም ነው የምትጮሁት። ሰው ቤታችሁ እንኳ ሲመጣ እዚህማ አይመጣም። ቀደም እስኪ ይምጣ አቅም ካለው እስኪ ላኩለት ሸር አድርጉለት። አይመጣም። እኛ ግን እንሄድለታለን ቤቱ ድረስ ማለት ነው። ቤቱ ድረስ ስንገባ ግን ሚዩት ያደርጋል። አንዴ እንደዚህ ይጮሃል፣ አንዴ በዚህ ይቀጥላል። በፍጹም አይሆንም፣ አይችልንም። በቃ እኛ ጋር መቆም አይቻልም። በእሳት ፊት እንደቀረበ ቅቤ እናቀልጠዋለን። ኦርቶዶክሳዊ ፊት ቀርቦ መከራከር የሚችል ጴንጤ የለም። በትምህርት ማንም የለም። በስድብ ይቻላል፣ በሟርት ይቻላል፣ በመጮህ ይቻላል፣ ቤትን ዘግቶ በመዋሸት ይቻላል፣ ገድላትን እያብጠለጠሉ በሌለ እውቀትና ስሜት መናገር ይቻላል። በሃይማኖት ግን በክርስትና ግን በቤተ ክርስቲያን ትምህርት ግን እንዴት ይሆናል? 2000 ዓመት የኖረች ቤተ ክርስቲያንን ከ100 ዓመት ዕድሜ ጋር እንዴ የኛ እኮ አያቶች እኮ ዕድሜ እኮ ነው። እንዲታው እንጂ የኛ አያቶች እኮ ዕድሜ እኮ ነው። ሉተር እንኳ ያውቃቸውም እንደዚህ ሰዎች። እና ጴንጤዎቹ እባካችሁ የቀኑ ፀሐይ ሳይጨልምባችሁ ወደ ቤታችሁ ተመለሱ። አትዋዥቁ። ሸም ሊይዛችሁ አይገባም። የእምነት ጉዳይ ነው፣ የህይወት ጉዳይ ነው። በማታምኑበት ነገር ሸም ይዟችሁ እስከ መቼ ድረስ እዚያ ትኖራላችሁ? የማንም መጫወቻ የእዩ ጩፋ እርግጫ፣ የእስራኤል ዳንሳ ቁንጥጫ፣ ገስታውስ አይሰለቻችሁም እንዴ? ከሞን እንዴ ወደኛ ነው ተመለሱ። ቶሎ ፍጠኑ። እናንተን በር ላይ ቆመን እየጠበቅናችሁ ነው። ኑ ወደ ቤታችሁ። የጠፋው ልጅ እኮ ወደ ልቡ ተመልሶ እኮ ወደ ቤቱ ተመልሷል። ወደ ልባችሁ ተመለሱ። ወደ ቤተክርስቲያን ተመለሱ። አለበለዚያ እዚያ በመጮህ አረፋ በማድረግ ድህነት የለም። በጴንጤ ሆኜ ክርስቶስን እለብሳለሁ የዘላለም በታምር እግዚአብሔር ምስክሬ ነው። የለም። ጴንጤ ውስጥ ድህነት የለም። ሽታው ምን የሌለው ይኸው ወንጌል የምንድንበትን ህገ ወንጌል ተሰርቶልናል።
የምንድንበትን ጌታ ሰጥቶናል። እንዴት ነው የምንድነው? በክርስቶስ በማመን ተጠምቀን ከኃጢአታችን እንነጻለን። ከኃጢአታችን ከታጠብን ከነጻን ከተቀደስን በኋላ ስጋ ወደሙን በልተን የዘላለም ሕይወትን እናገኛለን። ልክ የታጠበ ሰው እንዲበላ ከኃጢአቱ የነጻ ሰው ነው ስጋውና ደሙን መቀበል የሚችለው። ምክንያቱም ያ ስጋውና ደሙ በዕፀ ሕይወት ፈንታ በቀራንዮ ላይ የተሰቀለው ዕፀ ሕይወት የክርስቶስ ፍሬው ስጋውና ደሙ ነው። አያችሁ? ከፈለነ ዳግም እንብላ ዕፀ ሕይወት ዘውት ስጋው ለክርስቶስ ነው ያለው ቅዱስ ኤፍሬም። ዳግም አዳም ኃጢአት በሰራ ጊዜ ዕፀ ሕይወትን እንዳይበላ ተከልክሎ ነበረ። አሁን ዳግማዊ አዳም ግን ስጋውን እንድንበላው ዕፀ ሕይወት ሆኖ ተሰጥቶናል። ስጋዬን ብሉ ደሜን ጠጡ ከእርሱ የዘላለም ሕይወት እኔ በእናንተ እናንተ በእኔ ትኖራላችሁ ነው ያለው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዘበልዓ ስጋዬ ወሰትየ ደሜ ቦ ሕይወት ዘለዓለም ነው ያለው። የዘላለም ሕይወት ማግኛው ቅዱስ ስጋው ክቡር ደሙ ነው። ከዚህ ውጭስ በሕይወት የለም። ምክንያቱም ወንጌል የምንድንበትን ሕግ ነው የተሰጠን። የአንድ ሀገር ሕገ መንግስት ሕግ ሆኖ የሚወጣው ህዝቡ እንዲተዳደርበት ነው። ከሕግ ውጭ ከሆንክ ግን ትቀጣለህ፣ ትታሰራለህ። ሕገ ወንጌል ለማያምኑት ለሚያምኑትም ለዳማኞችም ለማያምኑትም ወንድሞች ባካችሁ ታብታብ አድርጉ። አይሰማም። አሁን እንኳን ወጣለሁ። እስቲ አንድ ጊዜ ሁላችሁም ታብታብ አድርጉ። እስቲ አባታችን ያው አብዛኞቹ እነሱ መሆኑ የሚታወቁት እኮ የኔትን ተጠየፏት ያው አሁን አዝዘዋል እንዳባት። ግን እኔ በጣም እንደርሶ እዚህ ሁኜ ባላንጫጫውም ስለምቃወም 40 ሺህ ፎሎ ያርጉት። 32 ነው 40 ያስገቡልኝና ልታገል ፈልጋለሁ። የቲክቶክ ጠባይ ስጦታ ሁሉ ያስፈልገዋል። እሱ ካልሆነ አያድግም አሉ። ለኛ አበባ የሚሰጠን የለም። ለነሱ ግን የሀገሪቱ መሪ ሳይቀር እንቆንትን አምጥቶ ነው ያስረከበው ለዮናታን ነው የሚባለው። እንግዲህ ለሀገሪቱ የተሸለመውን እኮ ለሀገሪቱ ለሰውየው አይደለም ለሀገሪቱ የተሸለመውን ለዮናታን ተሰጥቷል። በዚህ ዘመን ምን ያልሆነ ነገር አለና በጣም ነው የሚከፋቸው። እዚህ በእርግጠኝነት 100 ምናምኑ በአጭሩ እነሱ እንዳሉ ነው የሚገባኝ። ምን ይላሉ ብለው እንደሚገቡ ምን ሊሉ ነው ብለው የሚገቡ ለመማር አይደለም መለወጥ ነበረባቸው። አሁን ታች ይሄ ቀለሚ ምናምን ይሄ ዝም ብሎ እንትን ይሄ መቃብር ለመቃብሩ ቤት እየሄደ አስተዳደጉ ሁሉ ባሪዮሳዊ ጠባይ ያደገ ሰው ጋራ ብዙም ይሄን ያህል ጊዜ አይኖርም። ግን እንዲያው ሊለወጡ ከሚያስቡ ሰዎች ጋራ ገብተው ቢማሩ ብዙ ይጠቀማሉ። አሁን ሮሜ 8:30ን ሲተረጉሙት የመረጣቸውን አከበራቸው ያከበራቸውን አጸደቃቸው የሚለውን በእነሱ ቤት አጣመው ይተረጉሙታል። መጽሐፍ ቅዱስን እናውቃለን የምንጠቀመው እሱ ነው ይሉና መጽሐፍ ቅዱሳዊ ትእዛዝ ሲሰጣቸው ደግሞ በሌላ መልኩ ገልብጠው ይናገራሉና እንግዲህ እሱ የሐዋርያዊነት ስራዎትን ይስሩ። እግዚአብሔር በእውነቱ ታዲያ የሚጠቀም ቢሆን እንደው ስንቶች ምሁራን እና እንጥራቸው ዛሬ ቤተክርስቲያኒቱ ሙጥኝ ብለው እያገለገሉ ያሉ መጽሐፍ ቅዱስ የሚያውቁ ነው መጽሐፍ ቅዱስ የማታውቁ ናችሁ ነውና ብዙም ይሄን ያህል ከነሱ ከማር ከዝማር አይጠበቅም። እንደ አባት በጣም ስላሉ እናመሰግናለን። እንደተባለው ደክሞት ከሆነ ጊዜ እንዳንወስድቦት እንደዚያ ብሎ ያሰናብቱን አባታችን ነው። አይ ጸሎት ያረጉልናል። ገብረ ሚካኤል የምትለን ነገር ካለ በለን። ደብረ ሰላምም የቤተ ክርስቲያኑ የህዝብ ግንኙነት እንትን ነው። ፎሎ አርጉ። አንዴ ከታች ያላችሁ 300 ሰዎች ደብረ ሰላም ባለ እግዚአብሔር የሚለውን ፎሎ አድርጉ። የቤተ ክርስቲያኑ የህዝብ ግንኙነት የሚዲያ ክፍል ነው። የሚዲያ ክፍል ነው። በደብረ ሰላም ባለ እግዚአብሔር በጣም ትልልቅ የአብነት ትምህርት ቤቶች፣ የቅኔ፣ የአቋቋም፣ የመጻሕፍት፣ የትርጓሜ መጻሕፍት ትምህርት ቤት ቤተ ጉባኤ ያለበት ትልቅ ደብር ነው እና ሁላችሁም ፎሎ አድርጉ። መላከ ሰላምንም ፎሎ አድርጓቸው። ሁሉንም አድርጉ። ኃይለ ገብረ ሚካኤል ይቅርታ እንግዲህ ከታች ያላችሁ ያልተቀበልኳችሁ ደክሞኛል። በጣም መተኛት አለብኝ። ነገ ደግሞ በጠዋቱ ስራ ገቢ ስለሆንኩኝ ኦልሞስት አሁን ከሌሊቱ
7 ሰዓት የሆነ ነው። ሶ መተኛት ስላለብኝ ነው። ይቅርታ። ገብረ ሚካኤል የምትለን ነገር ካለ በለንና አባታችን ጸሎት ያደርጉልናል። ኬኩን ገብረ ሚካኤል ኦኬ፣ ወረደ መሰለኝ። በቃ ይጸልዩልን እንግዲያስ። መላከ ሰላም እኔ ደክሞኛል በእውነቱ። ይጸልዩልን፣ ጸሎት ያርጉልን። አጭር እንደዚህማ አይደረግም። በጣም ነውር ነው እንዴ! ይሄማ ትክክል አይደለም። በሉ ዝም ብሎ አቡነ ዘበሰማያት እኮ ነው ይበሉ። ዞትንም ተቀብለው እኛንም እየነካኩት ነው። ትንሽ ይጠብቁን፣ ግድ የለውም። 5 ደቂቃ እና እሱ ነው ጸሎት የሚያደርጉን። ያላረግን አባት እያለ እስኪ አንድ ልጅ አስገቡኝ እያለ ነው። እሱ ልቀበለውና ኦኬ፣ ወረደ መሰለኝ። በቃ አይ ጸሎት ያድርጉል። ደክሞኛል፣ እውነት መተኛ ስላለብኝ ነው። ከልቤ ነው። ደክሞኛል። ኧረ ታች ያለው ሰው ራሱ ይንጫጫል። እሱን የሚጠብቅ ብዙ ነው። አይ እኔ መተኛት አለብኝ። እውነቴን ነው። ነገ ካልተኛውኝ ጸሎት ያርጉልን ማለት ነው። አይ ጸሎት ያርጉልን። አይ መላከ ሰላም እንደሱማ አይደረግም እንዴ! ስሞትልዎት በቤቴ ባይሆን ሰው ጋር ስመጣን ያደርጋለሁ እንጂ እንደ በኃይለ ሥላሴ። ኧረ በፍጹም በኃይለ ሥላሴ አይደለም፣ አይሆንም። ይበሉ። ድሮ እኮ በንጉሱ ከተባለ አይደለም መሳሪያ እግር መንገድ መጓዝ አይቻልም ነበር አይደል? እኔ ምኒልክን ነው የምወዳቸው። መላከ ሰላም ምኒልክን ነው የምወደው። ገብቶኛል። ኃይለ ሥላሴንም አልጠላም። ኃይለ ሥላሴ ይበሉ፣ ጸሎት ያድርጉ። ይበሉ ፕሊስ ይበሉ። እሺ ከላይም ከታችም ያላችሁ እንግዲህ በቤተክርስቲያኒቱ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አማኝ እምነት ተከታይ የሆናችሁ ልጆቻችን አባታችንን እግዚአብሔር የሚያውቀው አገልግሎታቸውን ብላችሁ ሌት ተቀን እያገለገላችሁ ያላችሁ ወገኖቻችን በሙሉ እንደው ድሮ እሰይ ታቦታችሁ ገባላችሁ ብላችሁ ከጎናችን አብራችሁ የነበራችሁ ከእስልምናውም ከፕሮቴስታንቱም ወገኖቻችን አጠፉም እንደ ባህል እናንተንም ጨምሮ ዛሬ ጊዜ ሰጠን ብላችሁ ጊዜ የሰጠው የሚያየው የሚመለከተውም አይኖርም። ከጊዜ ጋር ነው የሚሄድና እናንተንም ልቦና እንዲሰጣችሁ በየቦታው ወገኖቻችን የሚገደሉት የሚታረዱት ብዙዎች ናቸው ዛሬ ድረስ የምንሰማውና እናንተም እንደ ባህል አብረን በዚች ምድር ላይ እንኑር። በዚህ ሰዓትና በዚህ ጊዜ ደግሞ ጊዜዎትን አጣበው እግዚአብሔር የሚያውቀው ተገይተው ስለሚያስተምሩን መላክነት ያስደበ ሁሉ የክርስቲያናችንን እንቁ ረጅም ዘመን ከሙሉ ጤንነት ጋር ያድልልን። ሁላችሁም እንደነዚህ አይነት አባቶችን በጤና በሰላም እንዲጠብቅልን እንጸልይላቸው ይገባል። ምልክት ናቸው። የሚያስተምሩትን የሚነግሩትን ቀላል ነገር አይደለምና እዚህ ያላችሁ ኦርቶዶክሳዊ ምዕመናን አባታችንን በሕይወት በሰላም ረጅም ዘመን ተጠብቅልን ማለት አለባችሁ። ከኢትዮጵያ ውጭ ያሉ ዛሬ እኮ አናያቸውም። ዶላራቸውንም የሰበስቡ የሚያሳድዱ ቁጭ ብሎ ቢቃጠል ቢሞት ደብር ቢጠፋ ሰው ቢገደል አይተናቸው ሰምተናቸው ማናውቅ ብዙዎች አሉ የምናውቃቸው። እሳቸው ግን ስለ ወገናቸው ወጥተው እየተናገሩ ስለሆነ አባታችን ረጅም ዘመን ያድልልን። እታች በኮሜንት ረጅም ዘመን ያድልልን፣ ሰፊ ወራትን ጠብቆ ያቆይልን ብላችሁ እናንተ በኮሜንት ጻፉ። ቀሪውን ሰዓትና ጊዜ እንግዲህ እንደየ አገራችን ወይም እንደምንኖርበት የነጋለት አለ። በእነሱ መሽቷል፣ እኛ ደግሞ ነግቷል። ሁላችንን በሕይወት ጠብቆ ስላገናኘን ቅዱስ ፈቃዱ ይሆንልን። ለሀገራችን ሰላምን፣ ለሕዝባችን ፍቅርን፣ አንድነትን ያድልልን። የታሰሩትን ያስፈታልን፣ የታመሙትን ይፈውስልን። በደዌ ዳኛ በአልጋ ቁራኛ የተያዙትን አምላካችን በቸርነቱ ይጎብኝልን። በሃይማኖታቸው ምክንያት እየሞቱት ያሉትን ወገኖቻችን ነፍሳቸውን በቅዱሳን ቦታ ያሳርፍልን፣ በሕይወት በሰላም ይጠብቅልን። አቡነ ዘበሰማያት አቡነ ይትቀደስ ወይኩን ፈቃድከ በከመ በሰማይ ከማሁ እስመዚያ ከየት መንግስት ያሉ ሰባት ለዓለመ ዓለም በሰላም በቅዱስ ገብርኤል መልአከ ውስጥ የማርያም ሰላም በእግዚአብሔር ጸባኦት ሰላም ነው።
ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸን ቃለ እግዚአብሔር አብይ ኦቶ ካፌ ነሳ ወስራ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአቴ ኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ይፍቱኝ አባቴ። እግዚአብሔር ይስጥልን። ሰላም ሁኑልን። እግዚአብሔር ይስጥልን። አመሰግናለሁኝ። እግዚአብሔር ይጠብቅልን አባታችን። ሌላ ጊዜ በደንብ ተዘጋጅቼ ስገባ በደንብ እናወራለን። ሁላችሁንም ከልብ አመሰግናለሁ። ከታች ያላችሁትንም በጣም ስለደከመኝ ነው እንጂ ብቆይ ደስ ይለኝ ነበረ። ደከመኝ፣ በጣም ደከመኝ። ለዚያ ነው። ሌላ ጊዜ ትገባላችሁ። ሰላሙን ሁሉ ይመራላችሁ። ሰላሙን ሁሉ መላከ ሰላም እግዚአብሔር ይስጥልን። ደህና ይደሩ። ሰላም እግዚአብሔር ይስጥልን። ደህና ይደሩ። ሲኖሩልን እኮ ነው የሚያገለግሉን። አይ ትልልቅ መምህራን ሲኖሩልን ነው የሚያገለግሉን። አዎ እንግዲህ ሚዲያችንም ደብራችን በዚህ አጋጣሚ ስላወቁልን ደስ ብሎኛል። እግዚአብሔር ያክብርልን። እንግዲህ ይረዳሉ። ልጅ እኮ አባቱን ይረዳል። ልጅ አባቱን ይረዳል። እንግዲህ የሆነ የማይረዳና ብዙም ይሄን ያለ የሚቀየም አለ ብዬ አላስብም። ለማናቸውም እግዚአብሔር ያክብርልን፣ በረከቶት ይደርብን፣ እግዚአብሔር ይስጥልን። ይፍቱኝ። ሰላም ደሩ፣ ደህና ደሩ። በጣም ነው የማመሰግነው። ከታች ያላችሁትን አመሰግናለሁ።